የተደረገባችሁ? እኔ ልጠይቃችሁ አንዳንድ ጊዜ ጥያቄ አለኝ። ምንድነው አዚም የተደረገባችሁ? የዩ ጩፋ ደጋፊዎች ማነው አዚም ያደረገባችሁ? የዩ ጩፋ ደጋፊዎች ማነው አዚም ያደረገባችሁ? ደግሞ እንደዚህ በማልፍበትና በማልፍበት ሆነው ያስቸግሩኛል። እንገላለን ዛሬ ጂፒኤስ ጌታ ነው ኢየሱስ ጌታ ተነሳሽ ቆይታሽ እግዚአብሔር ግን ነው እግዚአብሔር አሁን ነው አሜን የእግዚአብሔር እጅ ነው ቆም ሲላል አሜን ረገምኩት አሜን ዘይቱን መሬት ረጭ አሜን ሞትን የሚፈልግ ከመሬት ይጣል አሜን አሜን ናቱ ፕሬሳ አሜን ረጅም ነው አሜን ያተነገር አይነካ አሜን ከግራ ተረኩኝ አሜን ከቀኝ ተረኩኝ አሜን ይሁን ሆነ አሰራስ አሜን እግዚአብሔር ድል ያሰማ አሜን ይሁን ሆነ ተባረ አሁን ይወለ እኔ ህዝቡ ምን አይነት አዚም ተደርጎ ነው? ምን አይነት አዚም ተደርጎባችሁ ነው? አዳራጁን የምትሞሉ ሰዎች ብዙ ጊዜ ተናግሬያለሁ። እዛ የምትዘሉ ሰዎች አውቃለሁ ከፖስታ ያለፈ ህይወት የላችሁ። የምትዘሉ ዘማሪ ነኝ ምናምን የምትል እግዚአብሔር ቃል የራክ ከእግዚአብሔር ቃል የተፋታ ለእግዚአብሔር ቃል ግድ የሌለ እግዚአብሔርን የማትፈራ በየመድረኩ ከመሄድና ኪቦርድ አጠገብ ጋር የደለክ ከመዘለል ውጪ ምንም የህይወት ትርጉምም ዓላማም የሌለ ዘማሪ ነኝ ባይ እግዚአብሔር ማያውቅህ ድምጽህ ህዝብን ከማዘለል ባለፈ አርያምን ሰንጥቆ የማይገባ አመፀኛ ዳንኪራ ደንካሪዎች እናንተን ትቻችኋል። ህዝቡ ምን ሆኖ ነው? እኚህ ሽማግሌ እኚህ ትልቅ አባት ምን ሆኖ ነው? 5 ደብተራ ምናምን ብለው ጎረቤቶቻቸው ነው እንግዲህ 5 ደብተራ የሚሉት እንዴ። በተለያየ አይነት አስተሳሰብ ውስጥ ያለ በተለያየ አይነት አመለካከት ውስጥ ያለ ጎረቤት ሊኖረን ይችላል። እኛ የእግዚአብሔር ልጆች ከሆንን በክርስቶስ ደም ከተዋጀን ከዳንን እኛን የሚጠብቅ አይተኛም አያንቀላፋም። ጂፒኤስ ጋር ስንሄድ አይደለም ጥበቃ የሚጨመርልን። እንደዚህ የሚባል መጽሐፍ ቅዱሳዊ ትምህርት የለም። ይሄ ጥንቆላ ነው። አንዳንድ ጊዜ በኃይል የሚበረቱ ጠንቋዮች አቅማቸው ከፍ ያለ ጠንቋዮች ሌላ አቅሙ ከፍ ያላለ ጠንቋይ ሲመጣ አንዱ ለአንዱ ስለሚገዛ የዛኛውን መተት ይሄኛው ሊያስረው ይችላል። ወይም አንዱ ለአንዱ ስለሚደማመጡ የአንዱ ለአንዱ ሊገዛለት ይችላል። ይሄ ጥንቆላ ነው ወዳጆች። መጣው አንዴ እና ቡና በጠጣ ቅር አይላችሁ ማለት እና እንዴት ማለት ውስጤ ሲቆጣ በእንደዚህ አይነት ነገር ውስጤ ሲቆጣ ስጋዊ ለምንድን ነው የሚመስልህ? ለምንድን ነው አብራሂም አትቆጣ ወዳጅ? ለምንድን ነው የሆነ አንድ ፓስተር ስም ያለው አለ። እኔ ስገባ ሪከርድ ያደርጉኛል ዩቲዩብ የሚሰሩ ሰዎች። እኔ ዩቲዩብ ላይ ጭኛ አላውቅም። ቪዲዮ ድሮ ነው በቃ የጫንኩት። ብጭንም ብዙ ተመልካች የለውም። የዩቲዩብ አክቲቭ ስላልሆነ አቤል አቡና የሚል ዩቲዩብ አካውንት አለኝ 4000 ምናምን ሰብስክራይብ ያለው። ያን ያህል የሚንቀሳቀስ አካውንት የለኝም። ኦፊሻል የሆነ የዩቲዩብ አካውንት የግል የዩቲዩብ አካውንት የለኝም። ሰዎች ግን የራሳቸውን ርዕስ ሰጥተው ተምብሌን ሰርተው ይለጥፉታል የኔን ቪዲዮ ላይቭ የገባሁበት እና አንዳንዱ ቪዲዮ ስመለከተው አንድ ፓስተር አለ አንተን የሚሰሙ ይድረቁ፣ አንተ የያዝከው ነገር ይበተን፣ እግዚአብሔር ህይወትን ያሳጣ ምናምን እያለ ይረግመኛል። ታውቃለህ? በየቪዲዮ ስም ፓስተር ነው ስሙ። ግን ታውቃላችሁ ጥንቆላና ፓስተርነትን አንድ ላይ እንደሚያካሂዱ ሰዎች ነብይም ጠንቋይ የሚሆኑ ሰዎች እንዳሉ ታውቃላችሁ? እዚህ ምድር ላይ ቸርች ያላቸው ፍቃድ ያላቸው ነብይም ጠንቋይም ናቸው። ነብይ ነው ስሙ የሚታወቅበት፣ ግን ስራው ጥንቆላ። ለዚህ ነው መድረኮቻቸው ላይ የእርግማን ማት የሚያወርዱት። የኢየሱስ የሆኑትማ ኢየሱስ እኮ አስተማር የተራራው ትምህርት ላይ የሚረግሟችሁን መርቁ። ይሄ የአቡና ከኪሱ ያወጣው ትምህርት አይደለም፣ ኢየሱስ ነው። የሚረግሟችሁን መርቁ፣ የሚጠሏችሁን ውደዱ፣ ለሚያሳድዷችሁ ጸልዩ አለ።
በክፉ ፈንታ ክፉን አትመልሰዋል። ይሄ የኢየሱስ ትምህርት ነው። የኔ ትምህርት ነው እንዴ ወገኖች? የኔ እኮ አይደለም፣ የራሱ የኢየሱስ ክርስቶስ ትምህርት ነው። የኢየሱስ ትምህርት ነው። እነዚህ ሰዎች ግን መድረኮቻቸው ላይ ቆመው ይራገማሉ። እኛ አባት ደግሜ ያሳያቸዋለሁ። እኚህን አባት ቡናዬን እየጠጣ ቅድም ስገባ አዛጋውና እንቅልፌ ሊመጣ ሆነ። አንዳንዱ ቅምሃል ይለኛል፣ ጃኬት ስላደረግኩ ያለበኛል እና ቅማል ምናምን የምትሉ ሰዎች አይኗ አውቃለሁ። እኔን በተቻለ መጠን የሆነ አንዱ እዛ የቤት ኪራይ ምናምን ደረሰ ምናምን የምትሉ ሰዎች አላችሁ። እኔ ባለፈውም ነገራቸዋለሁ። በጽድቅ አርቼ እንደው የቤት ኪራይ ቢከፈልልኝ ይደብራል። ዘይት እኮ አልሸጥኩ አምጡ ሳልል አካውንት ሳልለጥፍ እንደ በውስጥ መታ አካውንትን ስጠኝ ብትለው ኃጢአት ነው እንዴ? አመፅ ነው እንዴ? መቼም አታሸማቀቁኝ በዚህ ጉዳይ ላይ እና አሁን ደግሞ ቅመሃል ደግሞ የሚላለ ለምንድን ነው የምቅመው? ለምንድን ነው የምቅመው? ቡና በጣም ቆንጆ ቆንጆ ቡና አለ። ክፍለ ሀገር ስወጣ ቡና ልጅ የመጣ ወደ ቤት ስሙት ሚን ሰውዬ ስሞች ደብተራዎች 666ቶች እየተከታተሉ መከራዬን ያበሉኛል። ከቤቴ በላይ ፈርሶ የተሰጠኝ ቤት አንድ ከላይ አንድ ከታች ሁለቱ ደግሞ እንደዚህ በማልፍበትና በማልፍበት ሆነው ያስቸግሩኛል። እንገላለን። እኚህ ሰውዬ ንግግራቸው ገብቷቸዋል። አንድ ከላይ አንድ ታች ቤቴ ፈርሶ ተሰጥቶኝ ነው ይላል። ኮንዶሚኒየም ገብተው እና በሳቸው በላይ ያለው ደብተራ እንደሆነ የሚያስቡት፣ በሳቸው በታቸው ያለው ደብተራ እንደሆነ የሚያስቡት። ኮንዶሚኒየም ደግሞ የሰው በር አልፋችሁ ነው አንዳንድ ጊዜ ቤታችሁ የደረሳችሁ ቦታ እና እኚህ ሰውዬ ደብተራ ናቸው ይላሉ። ጎረቤቶቻቸው እኮ እንደዚህ የሚሉት ምክንያቱም የሚሄዱበት ጂፒኤስ የተባለው አዳራሽ ራሱን ችሎ ከጥንቆላ ጋር ተቀራራቢ የሆነ ስራ ስለሚሰራ እነሱ የሚያዩት ሰው ሁሉ ደብተራ እንደሆነ ነው የሚያስቡት። ዛሬ ጂፒኤስ ብትሄድም አትድንም። ደብተራው ስማ አልኩት፣ እንኳን ጂፒኤስም እኔን አትችለኝም አልኩት። ኢየሱስ ክርስቶስ ጌታ ነው። ኢየሱስ ጌታ ተነሳሽ ቆይታሽ እግዚአብሔር እግር ነው። የእግዚአብሔር አፍ ነው። አሜን። የእግዚአብሔር እሻል እግሩ ስር ተንበርክከው ተነሱ ሲላቸው አያገባም የእግዚአብሔር እግር ነው ያሉት ነው ሰውየው። የእግዚአብሔር እግር ነው። የማን እግር? የጂፒኤስ እግር። የእግዚአብሔር እግር ነው። የዲያብሎስ የእግዚአብሔር እግር ነው እያሉ እኚህ ሰውዬ ስለ ሰይጣን አልገባቸው መሰለኝ። መጽሐፍ ቅዱስ መጋደላችን ከስጋና ከደም ጋር አይደለም የሚል ቃል አለ አይደል? የዲያብሎስ ደግሞ ያለው የመጨረሻ አቅም እኮ ሽንገላ ነው አይደል? ኤፌሶን መጽሐፍ ምዕራፍ 6 ላይ የሚናገረው ቃል ማለት ነው። የዲያብሎስን ሽንገላ ታፈርሱ ዘንድ ትቃወሙ ዘንድ ጸንታችሁ ቁሙ፣ የእግዚአብሔርን ዕቃ ጦር ሁሉ ልበሱ ይላል። የእግዚአብሔርን ዕቃ ጦር የምትለብሰው ሽንገላውን ለመቃወም ነው። የመጨረሻ የሰይጣን ጉልበት ወዳጆች እዚህ ምድር ላይ በአማኞች ላይ መሸንገል ነው፣ ተስፋ ማስቆረጥ ነው፣ ያልሆንከውን ነህ ማለት ነው፣ ግራ ማጋባት ነው፣ በችግር ጊዜ መጥቶ ሐሳብ መክተት ነው። ለዚህ ነው ሐዋርያው ጳውሎስ ሲናገር የዲያብሎስን ሐሳብ አንስተው ማለት በቃ የታወቀ ነው። ዲያብሎስ የወደቀ ነው፣ ሐሳብ ነው የሚከተው። ሐሳቡን አንስተው ምንድነው ሐሳቡ ስትል ልክ በጉን ልክ ኢየሱስን መሲሁን እንደፈተነው በክርስቶስ ኢየሱስ የሆኑ ሰዎችን በፈተናው ጠልፎ ለመጣል የሐሰትን ክስ መክሰስ ነው። ለዚህ ነው ኢየሱስ ክርስቶስ እሱ ከመጀመሪያውንም ሐሰተኛ ደግሞ የሐሰት አባት ነው። ሐሰትን ከራሱ ይናገራል፣ ከየትም አምጥቶ አይደለም። ሕፃን ልጅ ውሸት ቢናገር ውሸት የሆነ ሰው አስለምዶት ነው። አንተ ውሸት ብትናገር ውሸት ከሆነ ሰው ለምደ ነው። ሰይጣን ግን ሲዋሽ ከራሱ ይዋሻል። ለምን? እሱ ሐሰተኛ የሐሰት ደግሞ አባት ስለሆነ። በቃ ሰይጣን የመጨረሻ አቅሙ ሽንገላ ነው፣ ሐሰት ነው። ወዳጆቼ ይህንን አላስተማሩንም። እነሱ ብቻ በጣም አጋንንት እንደሚያስወጡ ለዚህ ነው ተከታዮቻቸው ከስር ይመጡና አንተ አንድ አጋንንት አስወጥተህ አታውቅም ይላሉ።
እስራኤል ዳንሳ የሆነ ጊዜ ላይ መጋቢ ጻድቁ ፊት ለፊት ስለገሰጹት በአገልግሎቱ 2 በሽተኛ ፈውሶ የማያውቅ ሰው ነው እሱ ብሎ ይተቸዋል። ማንን? ጻድቁ። ሰይጣኑ አስወጥቶ የማያውቅ ሰው ነው። ስለዚህ ባይ ዲፎልት ምን አይነት ትምህርት ገብቷል መሰላችሁ? ምዕመኑ ላይ እነዚህ ጸጉራቸውን ያጎፈሩ ነብይ ነኝ የሚሉ ሰዎች ብቻ ሰይጣን ማስወጣት እንደሚችሉ ይታሰባል በማህበረሰቡ፣ በሰፊው ማህበረሰብ ዘንድ። የእግዚአብሔር ሴቶችና ወንዶች መጽሐፍ ቅዱስ ሲናገር ያመኑትም እነዚህ ምልክቶች ይከተሏቸዋል፣ በስሜ አጋንንትን ያስወጣሉ፣ በአዲስ ቋንቋ ይናገራሉ የሚለው ቃል ላመኑት ሁሉ የተጻፈ ከሆነ እናንተ አማኞች ከሆናችሁ የጌታ ኢየሱስ ክርስቶስ የስም ስልጣን በዚህ ዘመን ላይ በዲያብሎስ ስልጣን ሁሉ ላይ ኃይል አለው። በዲያብሎስ አቅም ሁሉ ላይ የበላይ ነው የክርስቶስ ስም። በኢየሱስ ስም ስትሉ መናፍስቶች ይወጣሉ፣ አጋንንቶች ይቀጠቀጣሉ። አለቅ። እነሱ በካሜራ እየቀረጹ ስለሚያሳዩአችሁ ብቻ እነሱ አጋንንት እያስወጡ እናንተ ማስወጣት ማትችሉ ከመሰላችሁ ወደኋላ ተመልሳችሁ ሂዱና ደህንነት ተማሩ። ወደኋላ ተመለሱና ክትትል ትምህርት ተማሩ። ወንጌል ብቻ ሰብክ ይላል ጥላው። ምንም አይመለከትም። የአካውንት ውስጥ በገባ ይጩፋን ሪፖስት አድርጋል። አውቃቸዋለሁ እናንተ። እሺ ይህንን ደግሞ ተመልከቱ። ከዓመታት በፊት ተስፋ ቆርጬ ሱስ ውስጥ ባለበት ሰዓት ላይ ቀይ ሲሎ ይዘግማል። ምንም መንገድ የለም። ሲሎን የነዳክ በገቢና አስቀብተኝ የደረመስ ወደ አዲስ አበባ ይዘን ወጣክ። ከዓመት በኋላ አዲስ አበባ ገባሁ። ቤት የትዳር የሚሼ በህልሜያችን የመጣው በህልሜ ከሰራልኝ በአካል የሚሰራልኝ ያልብሔር የመጣሁት እዚህ ቤት ያለው ቅባት ይዞኝ ወጥቶኛል። ኢየሱስ ይዞኝ ወጥቶኛል። ከማይመች ስፍራ በህልሜ ነው ይዘኝ ወጣ ከእግዚአብሔር ሰው አውተስ አሜን። ሲኖር ይሾን ዘ አዎ ሲኖር የመጣ ጊዜ ወጣ ቢታካቶባ እስራኤል ከግብፅ እንደወጣ ትወጣለህ። ስኬት የከለከለን አገልግሎት ትቼ ሱስ ጀምሮ የተጋራ ልጅ አለኝ። ህይወት እምቢ ብሎ ማለት ነው። አንተ ደርቤ ስትወጣዩ የእግዚአብሔር ሰው አሁን ስኬት የከለከለን ምንም ነገር እንዳይሳካ ያደረገው ዘንዶ ሲትከተል ለማን ነው እዚህ ጋር ቆንጆ ተርካሪ ጌታ ምን ነክቷችሁ ነው? እኔ ማህበረሰቡን ነው የምጠይቀው። እንዴ እግዚአብሔር ልጆች አይደላችሁም? የእግዚአብሔር ልጆች። ጴንጤ ከእንደገና ሪፎርም መደረግ አለበት፣ መፍረስ መሰራት አለበት። ፕሮቴስታንት እውነቴ ነው የምላችሁ። ያውን እነዚህ በተለይ እነዚህን የምትደግፉ ሜንላይን ቸርች ውስጥ ያላችሁ አባል የሆናችሁ አገልጋይ የሆናችሁ ሰዎች ሙሉ ወንጌል እያገለገልክ ጂፒኤስ እየሄድክ የምታገለግል ሙሉ ወንጌል እያገለገልክ መሰረተ ክርስቶስ እያገለገልክ ሄደ ሙሉ ወንጌል እንትን የሆነ መድረክ ሲሰጥህ እነዚህ ሰዎች ጋር መድረክ ላይ ሄድክ የምትዘምር የምትዘል አመፀኞች ስለሆናችሁ ለእግዚአብሔር ቃል ስለማ ከፖስታ የዘለለ ህይወት ስለሌላችሁ ነው። ከፌመስነት የዘለለ ህይወት ስለሌላችሁ ነው። ከእናንተ የተሻለ በምድሪቱ ላይ ቲክቶከሮቹ ይታወቃሉ። ኖርማል ቲክቶከሮች የቀለዱ ድራማ እየሰሩ የሚታዩ በጣም ፌመስነት ፍለጋ የምትቅበዘበዙ ሰዎች ስላላችሁ ነው። ዝናን ከክርስቶስ ኢየሱስ ወንጌል በላይ የምትፈልጉ፣ ገንዘብን ከክርስቶስ ኢየሱስ ወንጌል በላይ የምትፈልጉ ስለሆናችሁ ነው። ምድርና ሞላዋን የፈጠረ እግዚአብሔርን ትታችሁ ለጊዜው የሚያብለጨልጨውን የምድርን በረከት ፍለጋ መክሊታችሁን ጥላችሁ በየሰው መድረክ ላይ ዳንኪራ የምትጨፍሩ ዳንኪራ ጨፋሪዎች፣ እግዚአብሔር ጩኸት ውስጥ ያለ ይመስል የሚጨውበት ቦታ እየዞራችሁ ራሳችሁን የሸጣችሁ መክሊቶቻችሁን የቀበራችሁ ሰዎች መመለስ ይሁንላችሁ። እነግራችኋለሁ፣ ተመለሱ። እግዚአብሔር የጽድቅ አምላክ ነው። ተመለሱ። ወደ እግዚአብሔር ቃል ተመለሱ። ወደ ጸሎት ተመለሱ። እግዚአብሔርን ወደ መፈለግ ተመለሱ። ፊቱን ወደ ማየት ተመለሱ። የሚገስጻችሁ ሰው አትጥሉ። የሚገስጻችሁን ሰው አታሳዱ። እግዚአብሔርን ስለማትፈሩ ነው ሁልጊዜ አይስክሬም የሚሰጧችሁ የጣፈጠ ነገር እያጎረሱ ከኪሶቻችሁ ከነፍሶቻችሁ ፍቃዳችሁንና ገንዘባችሁን የሚሰልቡባችሁን ሰዎች የምትከተሉት። ለምሳሌ ጂፒኤስ የሚባለው ሰውዬ ሪል ጠንቋይ ነው የምላችሁ ለዛ ነው። እናንተ ቸርች ያለው ነቢይ ሲናደድ
አፈር ይዞ ይራገማል። ከተራገመ የእግዚአብሔር ሰው አይደለም ወዳጆች። የብሉይ ኪዳንን ጥቅስ ልትጠቅሱ ትችላላችሁ። ኢየሱስ ምን አለ? የሚረግሟችሁን መርቀዋል። ተራጋሚ ከሆነ ሰውየው የእግዚአብሔር አገልጋይ እንዳልሆነ ለማወቅ ምንም ከዚህ በላይ ያስፈልጋል። ራሳቸውን ደግሞ እንዴት ማድመቅ እንደሚወዱ ተመልከቱ። እንግዲህ እቺ ፒንክ እኔ አዋጅቻለሁ ግን ተለያይተን፣ እቺ ፒንክ ልብስ እኔ ፒንኳን ያት ግን ተለያይተን። እሺ በጋብቻ ዙሪያ ምንድን ነው ፕሮግራም? በጋብቻ ዙሪያ ትንሽ የሚከብድ ነገር አሁን ከፊት ሌላ እሱ አይደለም ያለፈው ነው። የወላችሁ ጠንቋይ ነው የሚላችሁ ለዚህ ነው። ስላለፈው አይደለም። እኔ አሁን ከፊት ስላለው ትዳር ይላል። ይሄ ልጅ በምን ጉዳይ ሚስቱን ይፍታ ምናምን የተጠየቀው ነገር የለም። ከፊት ሌላ ትዳር አለ እያለ ነው በአደባባይ። ይሄ ሰውዬ በአደባባይ ሁለተኛ ትዳር እግዚአብሔር ያጸድቃል የሚል ትምህርት እያመጣ ነው። እንዴት እንደዚህ አይነት አመፀኛ ሰው ትከተላል? እንደ ቤታችን ውስጥ ኑሯችን ውስጥ የየራሳችን መውጣት መውረድ ያለብን ሰዎች እኮ ነን። እንዴት ትውልዱ በቋፍ ላይ ያለ ሲንግል ማምነትን እየሰበከ ይሄ ዓለም ሲንግል ማምነት ነው በቃ አንደኝነት እያለ እኔ ባሎቻችሁ በድሏችሁ ጥለዋችሁ ሄዱ ልጆቻችሁን አላሳድግ ብለው ብቻችሁን ያላችሁ ሴቶችን ልጆቻችሁን እያሳደጋችሁ ያላችሁ ሴቶችን አይ ሪስፔክት በጣም ማከብራችሁ። በጣም እናትነት ዋጋ ያለው እናንተን ሲታይ ነው። ግን ትዳር ጥላቻ፣ ትዕግስት አልባነት፣ ትዳርን ጥላቻ፣ ሲንግል ማምነት ነፃነት ነው የሚል አጋንንት ትምህርት ባህልን የሚያስገፋ አጋንንት ትምህርት ደብድቦሽ ነው፣ አቢዩዝ አድርጎሽ ነው፣ አካልሽን ሊያጎል ከመሞት ብለሽ ነው የወጣሽው። እኔ እሱ ላይ ፍርድ የለኝም። እግዚአብሔር የሚፈርደው በዚህ ጉዳይ ላይ ጨራሽ አልፈርድ ጨራሽ አየ ቤተሰብ የሚነጣጥል የእግዚአብሔር ጽድቅ የሌለበት ትዳር ክቡር ነው። መጽሐፍ ቅዱስ ጋብቻ ክቡር ነው፣ መኝታው ንጹህ ነው። እግዚአብሔር ራሱን ከሚያስመልክበት አምልኮ ከሚቀበልበት አንዱ ቦታ ጋብቻ ነው። መኝታው ንጽህና ያለበት መኝታ ያለው ትዳር ውስጥ ነው። ትዳር ውስጥ ይህ ሰውዬ ስለመጀመሪያ አይመለከተኝም ይላል። ሁለተኛ ትዳር ድል ተደርጎ እግዚአብሔር እድርሃለሁ ይልሃል። ፍቺን እጠላለሁ ብሎ በነቢያቱ ትንቢት መጽሐፍ ላይ እግዚአብሔር ፍቺን እጠላለሁ ብሎ የተናገረው ለምንድን ነው? ያ በብሉይ ኪዳን በነቢያቱ መጽሐፍ ላይ ፍቺን እጠላለሁ ያለው እግዚአብሔር ኖሮ ከርሞ ሐሳብ ቀይሮ ፍቺን አጸደቀ እያልከን አያችሁ እንዴት አይነት አመጽ ውስጥ እየከተቱ እንዳለ። እኔ ሁለተኛ ትዳር ነው ይላል ሚታይ ንጹህ አለ። እዚህ ጋር ሳቅ አለበት። ሳቅ የሌለበት ልክፈትላችሁ። አሜዚንግ ነው እኮ ይህን ተደግፋለህ፣ ተቀብተሃል። አንተ ስታስወጣኝ አይቻለሁ ምናምን ትላለህ። እሱ የሞቀ ትዳር ውስጥ ቁጭ ብሎ እሱ ሚስቱ ልጁን ከድሃ በሰበሰበው ገንዘብ አሜሪካ ይሁን አውሮፓ ስኮላርሺፕ እንድታገኝ ውጭ ሄዳ ፈረንጅ ባለሀብቶች የሚማሩበት ትምህርት ቤት ልኮ እያስተማረ ጥንቆላና በመተት ያመጣውን ማለት ነው። ግን እዚህ ጋር የሐሰት ትዳር ያጸድቃል። አግብታ እኔ አግብቻለሁ አግብታ እኔ አግብቻለሁ ግን ተለያይተን። እሺ በጋብቻ ዙሪያ ምንድን ነው ፕሮግራም? በጋብቻ ዙሪያ ትንሽ የሚከብድ ነገር አለ በእነሱ ፋሚሊ በኩል ማለት ነው። አሁን ከፊት ሌላ እሱ አይደለም ያለፈው ነገር አላውቅም። ያላየሁትን አላየሁት። ወደፊት አገባለሁ። እሺ በክብር ነው አገባው። አዎ እኔ አሁን ስላለፈው አያገባኝም። ያላሳየኝ በጣም ክብር ያለበት እግዚአብሔር የሚከብርበት አሜን። ሰርግ ግን ከፊት አይቻል። አሜን ሃሌሉያ። የትንቢት አለ ምን ላድርግ እንግዲህ እኔ ምን ላድርግ እንግዲህ ያየሁትን ነው የምልህ። ማራዛባ ሻባታ ጋዳላፋና ሰባ ያቺኛዋስ እኔ አላየሁማ። ማርታ ካባሃዲቬን ታላፋኒያስ አራካካምቦ ገስካዲያና አራሃዲጄ አራካሳባሃን ባናታ ኢናሃም
ሁለተኛ ስለ ሁለተኛ ትዳር አውርተው እንዴት አመፀኛ እንደሆኑ ከዛ ልሳን እያሉ ነው እንግዲህ ቸርቹን ይበጠብጡት። አየህ መንፈስ ቅዱስ ስጦታ መቀለጃ ነው። መንፈስ ቅዱስ ስጦታ ልሳን አለ የለም ልሳን አለ የለም ተከራከራለህ አንተ። የመንፈስ ቅዱስ ስጦታ ምናምን ደም ስር ተገታትሮ እነዚህ ሰዎች የመጀመሪያው ትዳር መፍረስን አፕሩቭ አድርገው ሁለተኛ ትዳር እንደሚያስፈልግ ለመናገር እነዚህን አጫጭር ፊደሎች እየተጠቀሙ ህዝቡና ይፈጥራሉ። አየህ ይሄ ዳንኪራ ውስጥ መንፈስ ቅዱስ የሚገኝ ይመስላል። ከሥላሴ አካል የሆነው አንዱ መንፈስ ቅዱስ የሚገኝ ይመስላል። የእሷ ቤተሰቦች ከባድ ናቸው። መጀመሪያ ከባድ እንዳልሆኑ ስላላወክ ነው ያገባሃት። በቃ አግብታታል። አንዳንዱ ከገባ በኋላ ልጅ መውለድ አትችልም። ሪዝን አይሆንህም። በቃ ምንም ልንረዳ አንችልም። ሪዝን ሊሆን አይችልም። በእድሜ እኮ ትበልጠኛለች። ሪዝን ሊሆን አይችልም። በቃ ወታ መስራት አትፈልግም። እኔ ብቻ ነው የምደክመው። ሪዝን ሊሆን አይችልም። ብራዘር ትናገረኛለች። ሪዝን ሊሆን አይችልም። አታከብረኝም። ሪዝን ሊሆን አይችልም። አይሆንም። በቃ አይሆን። ሪዝን አይደለም። በቃ ይህን እግዚአብሔር አክሴፕት አያደርገውም። ትዳር በክርስቶስና በቤተ ክርስቲያን መካከል ምሳሌያዊ ሆኖ የተቀመጠ የእግዚአብሔር ሚስጥር ነው። ታውቃለህ፣ መጽሐፍ ቅዱስ በጋብቻ ጀምሮ በጋብቻ የሚያልቅ መጽሐፍ ነው አይደል? ኤደን ገነት ውስጥ እግዚአብሔር ድል አድርጎ ደገሰና አዳምና ሔዋንን ዳራቸው፣ አስተኛው፣ ቀሰቀሳት። ከዛስ ቀሰቀሳት። የመጨረሻ የበጉ ሰርግ ነው እንደምታውቁት። በሰማይ ታላቅ ድግስ አለ። በሰማይ በእግዚአብሔር ዘንድ ታላቅ ድግስ አለ። ቤተ ክርስቲያን፣ ቅድስቲቱ ቤተ ክርስቲያንና ክርስቶስ የሚጠቃለሉበት ራስ የሆነውን እርሱን በሙላት ቤተ ክርስቲያን የምታገኝበት የበጉ ራት የሚባል የበጉ ሰርግ የሚባል አለ። ስለዚህ መጽሐፍ ቅዱሳችን ራሱ በጋብቻ ጀምሮ በጋብቻ የሚያልቅ መጽሐፍ ያለ ይህ ታላቅ ሚስጥር ነው እና እነዚህ ሰዎች ግን ትዳርን ያጣጥሉታል። እየሰራ አይደለም መሰለኝ አይደል? መፍትሄ ይለኛል አንዱ። መፍትሄ ወደ ቃሉ መመለስ ነው። እነዚህ ሐሰተኞች መራቅ ነው መፍትሄው። ለእነዚህ ሰዎች ከለላ መስጠት ማቆም ነው መፍትሄው እንደዛ ነው። ያወራሁትን ሰምታችኋል። መጽሐፍ ቅዱስ የሚለውን እኮ እድል ሰጥቷል እኮ በዝሙት በቀር ማንም ትዳሩ እንዳይፈታ የሚል እንዴ። ባልና ሚስት ለትዳራቸው ካልታመኑ፣ በትዳር ውስጥ ታማኝ ካልሆኑ ሚስት ነፃ ናት ባሏ ከተዝረከረከ። ባል ነፃ ነው ሚስት ከተዝረከረከች። ኪዳኗን ኦልሬዲ ኪዳኗን ስላፈረሰች ሄዳ ከሌላ ጋር ከተኛች አልጋ መኝታው ንጹህ ነው ይላል መጽሐፍ ቅዱስ። ያንን መኝታ ካረከሰች፣ ሌላ መኝታ ከገነባች ያንን ኦልሬዲ የኪዳን መኝታዋን አፍርሳለች። በቃ የኪዳኗን አፍርሳለች። ነፃ ነው ባል ሚስት ከተዝረከረከች። ባል ከተዝረከረከ ነፃ ናት ሚስት። ይህ መጽሐፍ ቅዱስ ስለሚፈቅድ ማለት ግን አሁን አልተጣጣምንም የሚል ቀደም እየነገርኳችሁ ነበር። መጽሐፍ ቅዱስ በትዳር ጀምሮ በትዳር ነው የሚያልቀው፣ በሰርግ ጀምሮ በሰርግ ነው የሚያልቀው መጽሐፉ ራሱ አይደል? የአዳምና የሔዋን ሰርግ በኤደን ገነት፣ ከዛስ የበጉ ሰርግ ደግሞ በሰማይ። የበጉ ሰርግ ሙሽሪትና ሙሽራው የሚከብሩበት በሰማይ ራስ የሆናትን ክርስቶስን በሙላት ክብሩም ህልውናውም ባለበት በዛ አብራው የምትከብርበት ቤተክርስቲያን የምትከብርበት እና እነዚህ ተራጋሚዎች፣ እነዚህ አመፀኞ ሰዎችን ባትሰሙ ነው የምመርጠው። ካላችሁ አለ መጥ ቻርጅ ይመጥ ታብታብ አድርጉ። በምስጋና
በጣም ብዙ ዘማሪዎች በተለይ መዝሙር ላይ ያሉ ሰዎች ሁሉንም አላልኩም፣ ስም የጠቀስኩበትም የጠቆምኩበትም ሰው የለም፣ ግን አጠቃላይ ኢንፎርሜሽኑ ልንገራችሁ። በተለይ ሴቶች ታዋቂ ነው ብላችሁ ኢንቦክስ ሲያደርጉላችሁ ሲጽፉላችሁ ተጠንቀቁ። በተለይ ከዘማሪዎች ተጠንቀቁ። ውይ ትህትን ነው እንዳትይ እንደዚህ ነው ማየት ያለብሽ። እንደዚህ መጀመሪያ እንደዚህ ነው ማየት ያለብሽ። ውይ ትህትን ነው። እሱ ታዋቂ ሲሆን እሱ ታላቅ ዘማሪ ሲሆን 3 አልበም 4 አልበም ያለው በህዝብ ዘንድ መነጋገሪያ የሆነ ብዙ ሰዎች የሚወዱት ዘማሪ ሲሆን ሳለ እኔ የማረባዋና የማልጠቅመዋን በኢንቦክስ ሃይ አለኝ እንዳትይ። እንደዚህ ብለሽ የምፈልገው እንዲህ ነው ማየት ያለብሽ። የመጀመሪያ ስቴፕ ሰዎች ትርጉመ ቢስ ያደርጉት ህይወትን በቃ ጫፍ ደርሷል። በተለይ ማይክ የያዘ ሰው በጣም መፍራት አለብን። እግዚአብሔርን ማን አይፈራም ካልከኝ የመጀመሪያ እግዚአብሔርን የማይፈራው መድረክ የለመዱ ሰዎች ናቸው። እግዚአብሔርን የማይፈሩ ሰዎች እኔ ልንገራችሁ፣ እግዚአብሔርን ማን አይፈራም ካልከኝ መድረክ የለመዱ ሰዎች። አንድ አባባል አለ፣ የቄስ ልጅ እግዚአብሔር አጎቱ ይመስለዋል የሚባል አባባል ታውቃላችሁ? ስንቶች ታውቃላችሁ ይህን አባባል? የቄስ ልጅ እግዚአብሔር አጎቱ ይመስለዋል። ለምን? አባት በቅዳሴም አባት በትምህርትም አባት በመዝሙርም ደጋግመው ሲጠሩት ስለሚሰማ የአጎቱ ስም ነው የሚመስለው የእግዚአብሔር ስም። ስለዚህ ቤተሰብ ነው አይነት ነገር። እንደ ኦዛ ማለት ነው። ኦዛ እነሱ ቤት ታቦት ገባ። እነሱ ቤት ታቦት ገብቶ ታቦቱ ኖረ። ዳዊት እኔ በተደላደለ ቤት እየኖርኩ ለእግዚአብሔር ቤት ልስራ ብሎ ወደ ኢየሩሳሌም ከማስጠራቱ በፊት ወደ ዳዊት ከተማ ከማስጠራቱ በፊት የቄስ ልጅ አባባል ነው። የቄስ ልጅ እግዚአብሔር አጎቱ ይመስሏል ይባላል። እና ዳዊት ይምጣ ወደ እኔ ከተማ ሲል የእግዚአብሔር ታቦት በኮርሞች ላይ ተጫነ ታቦቱ እና እነሱ ቤት ስለከረመ ፋሚሊየር የሆነ መሰለው ከታቦቱ ጋር እና በሬዎቹ ሲፋንኑ ልደግፈው ብሎ የእግዚአብሔርን ታቦት ሲይዝ ተቀሰፈ። ምንድነው? ቤተኝነት ተሰማው። በጣም አንድ ነገር ልንገራችሁ። ቴንኪዩ ወንድም አለ እግዚአብሔር ትልቅ ቴንኪዩ። እና ቤተኝነት እንዳይሰማችሁ። በተለይ ማን እግዚአብሔርን አይፈራውም ካላችሁ ማይክ የሚይዙ ሰዎች እግዚአብሔርን አይፈሩትም። ሁሉም አላልኩም፣ በጣም እግዚአብሔርን የሚፈሩ ሰዎች አሉ። ግን ከህዝቡ በላይ እግዚአብሔርን የማይፈራ ማን ነው ካልክ ማይክ የሚይዙ ሰዎች፣ ሰባኪ የሚባሉ ሰዎች፣ ዘማሪ አገልጋይ የሚባሉ ሰው በጣም አብዛኞቹን እግዚአብሔርን አይፈሩትም። ላይፍ ስታይላቸው በጣም አስቀያሚ ነው የምልህ። ሁሉም አላልኩም፣ በጅምላ አላልኩም። በጣም እግዚአብሔርን የሚፈሩ እግዚአብሔር ያለባቸው እንደ ዮሴፍ እድሉን አግኝተው ማንም የለም እኮ ተብለው እድሉን አግኝተው ራሱ ልብስ አስይዘው የሚወጡን ደግሞ የዘመኑ ጀግና ሰዎች አሉ። ለምን? ለትዳር ያለ ቫሊዩ ወድቋል። በተለይ በአገልጋዮች ዘንድ ማለት። ሶስተኛ ትዳር ላይ ቆሞ ለገንዘብ ብሎ የሚድር አገልጋይ ያለበት ሶስተኛ ሰውየው ሶስት ዙር እያገባል እና ቆሞ ያጋባል። ለምን? ገንዘብ ዳጎስ ያለ ገንዘብ ስለሚሰጠው ማለት። ስለዚህ ይሄኛው እንደዛ ነው። አግብቻለሁ ግን ተለያይተናል። በጋብቻ ዙሪያ ምንድን ነው ፕሮግራም? በጋብቻ ዙሪያ ትንሽ የሚከብድ ነገር አለ በእነሱ ፋሚሊ በኩል ማለት ነው። አሁን ከፊት ሌላ ስለሱ አይደለም ያለፈውን አላውቅም፣ ያላየሁትን አላየሁት። ወደፊት አገባለሁ። እሺ፣ በክብር ነው የማገባው። አዎ፣ እኔ አሁን ስላለፈው አያገባኝም፣ ያላሳየኝም። በጣም ክብር ያለበት እግዚአብሔር የሚከብርበት። አሜን። ሰርግ ግን ከፊት አይቻል። አሜን፣ ሃሌሉያ። ምዕመኑ ለምን እንደዚህ ደፋር ሆነ? ምዕመኑ እንደዚህ ደፋር ሆነ። ለምሳሌ አግብቻለሁ ግን ምናምን ብሎ ያወራና
ለወደፊት ምናምን ሲባል በክብር አገባለሁ ይሄ ልጅ በክብር አገባለሁ የሚልበት ድፍረት ከየት መጣ ሲባል 3 አግብቶ እያገለገለ ያለ ሰው እያለ ፓስተር እንትና የሚባል ዘማሪ ከሌ የሚባል 2ኛ 3ኛ ዙር አግብቶ በክብር በቃ እየኖረ ያለ ሰው አለ። ምንም ችግር የለም። ምንም ችግር የለም። ስለዚህ እግዚአብሔርን አለመፍራት ከመድረክ ነው ወደ ምዕመኑ እየገባ ያለው። አለቅ አለቅ አለቅ። አሜሪካ ስትሄድ ኢትዮጵያ እያለ እስቴት በቀየርኩ ቁጥር ትዳር የምትመሰርት ዘማሪ ሰባኪ አስበው እንግዲህ ለምዕመኑ ምን እያስተማርክ እንደሆነ። በቃ ወድቀናል ነው የምላችሁ። እና ይሄ ሰውዬ ይሄ ጂፒኤስ የሚባል ሰውዬ የሚራገም ተራጋሚ ሰው ጭምር ነው። ለምን እነዚህ ሰዎች አቅም አገኙ? ዛሬ ልንገራችሁ። እነዚህ ሰዎች አቅም ያገኙት እንደ ጋሽ በቄ እኔ ባልናገር ደስ ይለኛል። ቪዲዮ ሰርቼባቸው አላቅም። ጋሽ በቄ የቀጠና 2 መጋቢ የነበሩ ሰው ናቸው። እንደዚህ አይነት ደፋር ሰዎች እንደነ ጋሽ በቄ ያሉ በእድሜያቸውን ሲጨርሱ ጸጥ ማለት ዝም ማለት በቃ መከተት ወደ ቤት በቃ መጸለይ ብቻ የሚገባቸው ጡረታ ሲወጡ ቁጭ ማለት ሲገባቸው በየአዳራሹ ስለተጠሩ ብቻ እውነትን አደባባይ ላይ የሚሸጡን የሚቀላቅሉ ሰዎች እየበዙ ስለመጡ ነው እነዚህ ሰዎች አቅም ያገኙት። ስሙ፣ ይሄ ሁሉ ህዝብ የሚከተላቸው ዝም ብሎ ነው። እነዚህ ሰዎች እንዴት ነው ይሄ ሁሉ ህዝብ ከኋላቸው የሚያንጋሉት? በጣም ብዙ እኮ ነው እኮ ህዝቡ እኮ የሚሄድ እኮ ጋሽ እንዴት ያያል አንተ በአንተ አስተሳሰብ ስሙ፣ ጋሽ ሁሉ ህዝብ የሚከተላቸው ዝም ብሎ ነው። እነዚህ ሰዎች እንዴት ነው ይሄ ሁሉ ህዝብ ከኋላቸው የሚያንጋሉት? በህይወት አይኖርም። አሁን የቅርብ ጊዜ ትዝታ እፎይ የሚባልን ወንድም እፎይ የሚባልን አንድ ኦርቶዶክሳዊ ልጅን በቃ እዚህ ሚዲያ ላይ መነጋገሪያ ሆኖ ነበር። ለምን ሲባል ነብዩን ስለነካ ተብሎ አለቀ። ብዙ ህዝብ የትክክለኝነት ማረጋገጫ አይደለም። ሰው ሐሰተኞችን ይከተላል። ለምን? ፍላጎቱን ስለሚነግሩት በቃ አለቀ። እና ጋሽ በቄን የሚያክል ጉምቱ የሚባል የቤተክርስቲያን ሽማግሌ አባት ፓስተር የነበሩ ሰው አሁን እንደዚህ ወርደው የነዩ ጩፋና የነ ሚራክል ተከራካሪ ሲሆኑ በጣም የሚያመው ማለት ነው። እኔ በጣም ማዝነው። በነቢያቱ የሚያደርጓቸውን እያንዳንዳቸውን ነገሮች አንስተን ልንነጋገር እንችላለን። ዘይት ይሸጣል ምናምን ብለኸኝ በዚህ ልናነሳ እንችላለን። ግን የትም አያደርስም። የትም እኔ መጽሐፍ ጽፌ 40 ምናምን ብር ኮስት ያደረገኝ መጽሐፍ አንድ መጽሐፍ 40 ምናምን ብር ያደረገኝ ለቤተ ክርስቲያን ለህንፃ ስራ አውሉት ብዬ ሰጥቼ ቤተ ክርስቲያን በመድረክ ላይ ደግሞ በሐራጅ መጽሐፉን ሸጣ በሐራጅ 40 ምናምን ብር ያወጣ መጽሐፍ 100 ሺህ ብር ተሸጧል። ከራሴ መሪዎችን ጋር አንድ ጊዜ አለመግባባት ተፈጥሮ ይሄን ነው ብያለሁ። አንድ ጠርሙስ ዘይት 1000 ብር መሸጥ እና አንድ የ43 ብር መጽሐፍ 100 ሺህ ብር መሸጥ እንዴት ነው ምን ሄደው? እንደዚህ ሄደን የትም አንደርስ። ይገባሃል የምለው የሚደረጉትን ነገሮች ሁሉ እያንዳንዱን እያነሳን ብንሄድ በጣም ብዙ ነገር ነው ያለው ልንነጋገር የምንችል። በጣም የሚያስቅ ሎጂክ አምጥተዋል ጋሽ በቄ። እንትን ይሰማቸዋል ምልክት ስጡኝ። የሚሰማን ጋሽ በቄ ዘይት ስለሚሸጡ ነቢያቶች ሲጠየቁ የእሳቸው ቤተክርስቲያን ያው ሙሉ ወንጌል ናት። ሙሉ ወንጌልም እኔ በ40 ብር ያሳተምኩትን መጽሐፍ በ100 ሺህ ብር ሽጣለች ይላሉ። አንድ ጥያቄ ጠይቁት። የእርሶ ቤተክርስቲያን ሙሉ ወንጌል ይህንን የጋሽ በቄን መጽሐፍ ወይም የፓስተር በቄን መጽሐፍ የገዛ ሰው ከመካንነት ይፈወሳል ብላ ነው የሸጠችው? ታምራት ያደርጋል ብላ ነው የሸጠችው? ቤተክርስቲያን ገንዘብ እንደሚያስፈልጋት የታወቀ። ስለዚህ ሰዎች
ተጫርተው ምን ብለው ቤተክርስቲያን ውስጥ የሆነች ነገር ሊገዙ ይችላሉ። ዞሮ ዞሮ ግን በሽማግሌ ለሚመራ ቤተክርስቲያኑ ገንዘቡ የሚገባው የሆነ አንድ ሽማግሌ መጅረጥ አድርጎ አውጥቶ የራሱን የግል ህይወቱን አይኖርበትም። እናውቃለን። አስተዳደር አለ፣ ገንዘብ ክፍል አለ፣ ሪፖርት ይደረጋል፣ አመታዊ በጀት መግለጫ ይሰጣል። አብያተ ክርስቲያናት ውስጥ እንደዚህ ነው። ቃለ ሕይወት መሰረተ ክርስቶስ ውስጥ ብትሄዱ በአመት ውስጥ ምን ያህል ገንዘብ ሰብስበናል፣ ምን ያህል ገንዘብ እናወጣለን የሚል የበጀት መዝጊያ ለምእመኑ ይሰጣል። ለምእመኑ ሁሉ ተሰብስቦ ይህን ገዝተናል፣ ይህን አውጥተናል፣ ይሄ እጃችን ላይ ይቀራል፣ እንደዚህ ለመስራት አቅደናል ይላል። ህዝቡ የራሱ ቤተክርስቲያን ስለሆነ መጽሐፍን ተሽጦ ቢሰበሰብ ለራሱ እንደሆነ ያውቃል። ምንም ተደርጎ ቢሰበሰብ ለራሱ እንደሆነ ያውቃል። አለቀ። ሌላ ታሪክ የለውም። እነዚህ ጩፋ ዘይት የሚሸጡት ምን እያሉ ነው? ከካህንነት ትፈወሳላችሁ እያሉ ነው። ፈውስ የማን ነው? ፈውስ የእግዚአብሔር ነው። የእግዚአብሔር ፈውስ ደግሞ በነፃ ነው። ኢየሱስ እንዲፈውሱ የላካቸውን ሐዋርያቱን ምንድን ያላቸው? በነፃ የተቀበላችሁትን በነፃ ስጡ፣ እኔ ያላስከፈልኳችሁም እያለ ነው ኢየሱስ። እኔ አሁን የሰጧችሁን ስጦታ አስከፍዬ አይደለም የሰጧችሁ፣ ስላላስከፈልኳችሁ ማንንም አታስከፍሉ በዚህ ስጦታ አለ ኢየሱስ። ስለዚህ በነፃ የተቀበላችሁትን በነፃ ስጡ አለ። አለቀ። በነፃ ተቀብለው ኢየሱስ ሳያስከፍል የሰጣቸውን እግዚአብሔር ሳያስከፍል የሰጣቸውን ስጦታ በነፃ የተቀበሉትን ስጦታ መቸርቸር እንደማይችሉ ለሐዋርያቱ ነግሯቸዋል። ሐሰተኛ ነቢያት ግን በነፃ ከእግዚአብሔር ስላልተቀበሉ ከአጋንንቱ ዓለም ስለሆነ ስጦታውን የሚቀበሉት ዘይቴ ይፈውሳል እያሉ ህዝቡን ዘይት ይሸጡለታል። ሙሉ ወንጌል የትኛውን ቦታ ላይ ጨርቅ ይፈውሳል ብላ ጨርቅ አትሸጥልህ። እኔ ተማመናለሁ። ፐርፌክት ናት እያልኩ አይደለም። የሰው ስብስብ ነው። አፍተሩ ሙሉ ወንጌል ውስጥም ስህተት አለ፣ ቃለ ሕይወትም ስህተት አይጠፋም። ሰዎች ስሉ የየራሳቸው የቸርች ፖለቲካ ድካም ይኖርባቸዋል። ቸርቾቹ የታወቀ ነው። ነገር ግን ቢሸጡ የሸጡት ለራሱ ለቤተ ክርስቲያን። እነዚህ ግለሰቦች እዩ ጩፋ ሆነ ማንም የፈለከው ሰው ጠራ፣ ጨው የሚሸጠው ምንም የሚሸጠው ሰውዬ ተነስቶ ሲሸጥ ገቢው ለግሉ ነው። ምክንያቱም ቸርቹ የራሱ ብቻ ነው። እዛ ቸርች ውስጥ በአጋዥነት ያሉ ሰዎች ጥቂት በጣት የሚቆጠሩ ሰዎች ደሞዝተኛ ሊሆኑ ይችላሉ። ከጥበቃ ወንጌላዊ ወይ ፓስተር ተደርጎ የተሾመ ፓስተርም አርጎ አይሾሙም ሰው። ቴንኪው መቅድዬ። አርጎ አይሾሙም። ጥቂት ሰዎች ብር ሊያገኙ ይችላሉ፣ ትንሽዬ ብር። የቀረው ሁሉ ግን የግለሰቡ ነው። ያንን ነው እየተቃወምን ያለ ነው። ያንን ህዝባችን ተበዘበዘ እያለ ነው። ከዛም ባለፈ ደግሞ ነብይ ነን ብለው በእግዚአብሔር ስም ሐሰትን ይናገራሉ፣ ትዳር ያፈርሳሉ። ይኸው እያያችሁ ነው። ይሄ ሰው ዛሬ እኔ ማዘዝ አልቻልኩ፣ ኢንቫይትም ማድረግ አልቻልኩ፣ ምንም ማድረግ አልቻልኩ። ጊፍት የሚሰጡኝ ሰዎች ቴንኪው ላለሁ እዚህ ቲክቶክ ላይ ጊፍት የሚሰጡኝ ሰዎች ለምን እርግማን ላሳያችሁ። ይታል እርግማን ቪዲዮ ቤታችሁ ውስጥ የሚኖር ወንድ ልጅ አለ። አባቴ አለ። ምንድነው እናቴ እሱ ፋይል ያሱ መሬት ነበረ አለ። 42 ዓመት ቤተሰብ ያዘው መሬት ወሰድ ተፈረደበት። እኔ ብዙ ጊዜ ፍርድ ገልብጫ ስም እኮ አይደለም ያነሳሁት እናቴ፣ የሐሰተኛ አገልጋይ ስም ነው ያነሳሁት፣ የሰው ስም አይደለም። እኔ ምስኪን ኢትዮጵያውያን ስማቸውን አላነሳም። የሐሰተኛ አገልጋይ ስም ነው ያነሳሁት፣ የሰው ካለው። ስለዚህ የመገረዝ ትምህርት ስላስተማረ ነው የገሰጸው የሚል መጽሐፍ ቅዱሳዊ ማስረጃ እስቲ። ይሄ እኮ ላይክ እሱ ራሱ የተናገረው ነገር እኮ ነው። የመገረዝን ትምህርት እንዳስተማረ ከዛ በኋላ ደግሞ ይሄን እኮ መጽሐፍ ቅዱስ ክፍል የምናውቀው ከጳውሎስ ነው እንጂ ከጴጥሮስ አይደለም። የቱና ገላትያ 2 ላይ ትምህርት እንዳስተማረ ነው። ገላትያ 2 ላይ የታለ? ገላትያ 2 ይኸው ገላትያ ምዕራፍ 2 ላይ ነው። የታለ? ስንት ቁጥር ላይ ለአንብብልህ? ምዕራፍ 2 ከቁጥር 1 ጀምሮ ተመለስ። ወጥተህ እየፈለክ ነው። ሐሳቡ ምን መሰለክ? አንዳንድ የስተት ትምህርት ሰዎች ተሳስተው ቢያስተምሩ ልክ ጴጥሮስም ተሳስቷል፣ እንደዚህ የስተት ትምህርት አስተምሯል፣ ጳውሎስ ግን ገስጾት ተመልሷል የሚል ሐሳብ ሊገነባ ነው የፈለገው።
ቁጥር 1 ጀምሮ ላንብብልህ። ምዕራፍ 2 ቁጥር 1 ገላትያ። ከዚያም ወዲያ ከ14 ዓመት በኋላ ከበርናባስ ጋር ቲቶን ደግሞ ይዤ ወደ ኢየሩሳሌም ሁለተኛ ወጣው፣ እንደተገለጠልኝም ወጣው። ምናልባት በከንቱ እንዳልሮጥ ወይም በከንቱ ሮጬ እንዳልሆን በአሕዛብ መካከል የምሰብከው ወንጌልን አስታወቅኳቸው። ለነማን? ዋነኞች ግን መስለው የሚታዩት ለብቻቸው አስታወቅኳቸው። ለእነዚህ ለሶስቱ ማለት ነው አስታወቅኳቸው። ነገር ግን ከእኔ ጋር የነበረው ቲቶ እንኳን የግሪክ ሰው ሲሆን ይገረዝ ዘንድ ግድ አላሉትም። ዋነኞች እነማን ናቸው? የኢየሩሳሌም ቤተክርስቲያን ዋነኞች ናቸው። አይሁዳውያን ነው ቤዛ አድርጎ የሚናገር። አይሁዳውያን አይደል? ዋነኞች ቤተክርስቲያኑ መሪ የነበሩት ዮሐንስ፣ ያዕቆብ እና ጴጥሮስ ናቸው ዋነኞቹ። የግሪክ ሰው ሆኖ ሳለ ቲቶ ይገረዝ ዘንድ ግን ግድ አላሉትም ይላል። ጴጥሮስ ቲቶ ካልተገረዘ ብሎ አልተከራከረም። እዚህ ሐሳብ ላይ ይገረዝ ዘንድ ግድ አለ። ነገር ግን ባሪያዎች ሊያደርጉን በክርስቶስ ኢየሱስ ያለንን አርነታችንን ይሰልሉ ዘንድ ሾልከው በስውር ስለገቡ ስለ ሐሰተኛ ወንድሞች የወንጌል እውነት በእናንተ ዘንድ ጸድቶ እንዲኖር ለእናንተ ሰዓት እንኳን ለቀቅ እንዲሆን ለአንድ ሰዓት እንኳን ለቀን አልተገዛንላቸው። አለቆች የመሰሉትን ግን በፊት ማን እንደነበሩ አይገደኝም። እግዚአብሔር የሰውን ፊት አይቶ አያደላም። አለቆች የመሰሉት አንዳች እንኳን አልጨመሩልኝምና። ተመልሰው ግን ጴጥሮስ ለተገረዙት የሆነውን ወንጌል አደራ እንደተሰጠው እንዲሁ ለእኔ ላልተገረዙት የሆነውን ወንጌል አደራ እንደተሰጠኝ አዩ። ለተገረዙት ሐዋርያ እንዲሆን ለጴጥሮስ የሰራለት ለእኔ ደግሞ ለአሕዛብ ሐዋርያ እንደሆን ሰርቷልና። አየህ፣ ጴጥሮስ ለተገረዙት የተጠራ ሐዋርያ ነው። ጳውሎስ ላልተገረዙት የሚል ሐሳብ ነው እንጂ ያለው መገረዝ ያድናል የሚል ትምህርት አላስተማረም ጴጥሮስ እዚህ መጽሐፍ ላይ። ሰምተኛል? አማን ሰምቻለሁ። እኔ ቤዚካሊ እሺ፣ አስረዳን እያሉ ታች የጳውሎስን ትምህርት ቤዚካሊ ለአሕዛብ አድርጎ ሲያስተምር የአይሁዳንን ትምህርት ጴጥሮስ ሲሰብክ እንደነበረ በተወሰነ መልኩ አንደርስታንዲንግ አለኝ ከገላትያ 2። አሁን ሙሉን አንብበዋል፣ ግን በተወሰነ መልኩ የነበሩ አይዲያ ይሄ ቴዎሎጂካል አይዲያ ነው። ባይ ዘ ዌይ እነ በርናባስም የተሳሳቱበት ምክንያት እነ በርናባስም ከጳውሎስ ጋር የተለያዩበት ምክንያት የአይሁድን ትምህርት በሰፊው አስተምር ስለነበረ ከሐዋርያነቱ የተነሳ የአይሁድ እንትን ስለነበረው ብለድ ላይን ስለነበረው ያንን ትምህርት ግን እንደሰበረው ጳውሎስ ያስተምራል። እኔ አንደርስታንዲንግ ቴዎሎጂካል አንደርስታንዲንጎችም እንደዛ አድርገው ነው የሚሰብኩት። ግን ዋናው እኔ ላስረዳበት የፈለኩት ጀነራላይዝ ላረግ የምፈልገው ፖይንት ምንድን ነው? አንዳንዴ ስብከቶች ላይ የተሳሳቱ ፖይንቶች ሊነሱ ይችላሉ። እነዛ ፖይንቶች ላይክ ትንቢት ኦር በጣም የማይሆኑ ነገሮች ህዝብን ሊያሳስቱ የሚችሉ ነገሮች ምናምን አፕል ሊያደርጉ ይችላሉ። ግን እነዛን ነገሮች ቶለሬት ማድረግ መጽሐፍ ቅዱሳዊ ነው ብዬ አስባለሁ። ምክንያቱም አንዳንድ ጊዜ ሰዎች ከስጋ ማንነታቸው ሊነሱ ይችላሉ፣ ከብዙ ፖይንቶች ሊነሱ ይችላሉ። ግን አንዳንድ ሰዎችን ዝም ብሎ አጋንንታይ ነው ብሎ ሌብል ማድረግ አይ ዶንት ቲንክ ኢትስ ራይት። ይሄ የግል አስተሳሰቤ ነው። ገብቷል? እና ቶለሬት የምናደርግበትን ላይን አንተ አሁን የምትነሳበት ፖይንት ይገባኛል። የቅናት መንፈስ ነው፣ በቃ ለክራይስት ያለህ ቅናት እንደሆነ ይገባኛል። ግን ሰዎች በመንገዳቸው ላይ ከተገነዘቡት ራሳቸው ካዩት ነገር የተነሳ የማይሆን ነገር ለህዝብም ሊናገሩ ይችላሉ። መድረክ ደግሞ በራሱ እንትን አለው፣ የመሳብ አቅም አለው። ገብቷል? እና እንደዚህ አይነት ነገሮች አፕን ሲያደርጉ በጣም ብዙ ወንጌልን መስማት የሚችሉ ሰዎች እያሉ ዳርክነስ ውስጥ በጣም ብዙ ያለ ሰው አለ። በጣም ብዙ ሰው ከምታስበው በላይ ኢትዮጵያ ውስጥ ማለት ነው።
እና እነዚህን ሰዎች በወንጌል መመለስ የሚችል አቅም ያላቸውን ሰዎች ጀስት የአስተሳሰብ ልዩነት ስላለ አጋንንታዊ ናቸው ብሎ ሌብል አድርጎ የተሳሳተ ትንቢት በጣም ብዙ ጊዜ ሰምቼ አውቃለሁ። ለምሳሌ ነው የምልህ ነብይ ነው አይ ሚን የተነሳበትን መንገድ አላውቅም፣ ግን የመንፈስ ቅዱስ አስተምህሮ አሁን ላይ እያየሁበት አይደለም። እውነቴን ነው የምልህ። ግን የሰውዬ አይ ሚን ሌብል ለማድረግ ከባድ ነው። ግን አጋንንታዊ ነው ብሎ አሁን አንተ እንዴት ነው የምትረዳቸው? እነዚህ እኔ ማነሳቸውን ለምሳሌ ሄኖክ፣ ሌሎቹን እዩ ጩፋ በጣም ብዙ እኔ እንኳን በማውቀው ማለት ነው አቤላ፣ እኔ እንኳን በማውቀው በጣም ብዙ ሰዎች ወደ ወንጌል የተመለሱ ሰዎች አሉ በእዩ ጩፋ ምክንያት። ጆይ ጭሮን አላውቅም፣ ዶክተር ጆይ ጭሮን ስለማላውቅ እና ዶክተር ለምሳሌ አንተ ትክክለኛ ሐኪም ሆነ ትክክለኛ ሐኪም ያልሆነ ለአንድ ሰው የማይሆን መርፌ ወይም ደግሞ መድኃኒት ሰጥቶት ሰውየውን ቢገለው ምንድነው የሚሰማ? አይ ሚን በጣም ነው የሚያሳዝነው። እንደዚህ አይነት ነገር አክሴፕታብልም አይደለም። ምንድነው የሚሰማ? አንተ እያወቅህ አንተ እየሰማህ ሳይሆን እያወቅኸው፣ ምክንያቱም አንተ ዶክተር እንደሆንክ እኔ አሁን አይቼ ነው የመጣሁት። ስለዚህ ሕክምና ላይ ስትሰራ ሕክምናው አንተ ትክክለኛውን እያወቅኸው ትክክለኛ ያልሆነ መድኃኒት ሰጥቶት አንድ ሰው አውቆ ሆን ብሎም ሊሆን ይችላል ተሳስቶም ሊሆን ይችላል ያንን የምታውቀውን ሰው ቢገለው ምንድነው የሚሰማ? ያ ሰው በቃ አኔቲካል ስለሆነ ትክክለኛ ሰው አይደለም። ይሄ ነው ልል የምችለው ነገር። ትክክለኛ ሰው ስላልሆነ መቀጣት ያለበትን ነገር መቀጣት አለበት። ምን ይቀጣ? ያው ሕክምና የራሱ ሜዲኮ ሊጋል ነገር ስላለው በዛ መልኩ ነው ሊዳኝ የሚችለው። እሺ በሕክምና እንግዲህ ይቀጣል ብለሃል አይደል? በመንፈሳይስ እኔ የማገለግለውን ህዝብ በእውነተኛ ወንጌል እየረዳሁት ያለውን ህዝብ ትክክለኛውን የመጽሐፍ እውነት እየተናገርን ያለነውን ህዝብ ሲያሳስተውና ሲገለው ስናይ ምን የምንወስን ይመስላል? ይሄ ትክክለኛ አናሎጂ ነው። ቱ ቢ ኦነስት ልልህ የምችለው ነገር ምንድነው የህግ ፍርድና አሁን ለምሳሌ በሕክምና ከሆነ ስጋን የገደልከው በቃ በህግ ትቀጣለህ። ግን ይሄ መንፈሳዊ ነገር ነው ስልህ ሰው ሲገድል ለማስረዳት ነው ፈልገው ሰው ሲገድል ሰው ሲሞት ፊዚካሊ ነው የምትለኝ ሞተ መድኃኒቱን ጥሎ እኔ አንድ ጥያቄ ልጠይቀው። እነዚህ ሰዎች በእግዚአብሔር ስም የሚናገሩትን ትንቢት ከመድረክ ሙቅታ ከስሜታዊነት ነገር ብቻ አርገን ብቻ ማለፍ ኤክስኪውዝ መስጠትን ያለብን እንደ መጽሐፍ ቅዱስ ወይስ መጽሐፍ ቅዱስ ላይ ያለ በመናገር ደረጃ ተናግሮ የተሳሳተ አንድ ሐሰተኛ ነቢይ ታውቃለህ? ወይም የእውነት አገልጋይ ሆኖ ድንገት የቀባጠረ ነቢይ ታውቃለህ? በአዲስ ኪዳን በብሉይ ኪዳን ማሳየት ትችላለህ? አዎ ስለ ትንቢት ስፔሲፊካሊ ከመጣን በጣም ብዙ ውሸት ነገሮችን ኦር ደግሞ ሀፕን ያላረጉ ነገሮችን ኢቭን በሀገር ጉዳይ ሰምተን እናውቃለን። እነዚህ ነገሮች ሀፕን አድርገው ያውቃሉ። ግን ይሄ አንተ የምጠራቸው ሰዎች ላይ ብቻ ነው ያለው? አንደኛ ጥያቄ እሱ ነው። እኔ ቦታዎችን መጥራት አልፈልግም፣ ስም መጥራት አልፈልግም። ግን በጣም ብዙ ቦታ እንደዚህ አይነት ነገር ሀፕን ያደርጋል። ይሄ ከስሜትም ከስጋይነትም መንፈሳዊ ካለመሆንም ሊመጣ ይችላል። አይዶን ስለዚህ እነዛ ሰዎች እየሞከሩ መሳሳት ይችላሉ። በነብይ ነው ማለት ነው አይደለም። ስለ ነብይነት የራሱን እንትን እንያዝና የራሱን ሌላ ርዕስ እንያዝና እኔ ግን የፈለኩት ነገር ምንድነው የአናሎጂ የሰራከው በገላትያን መጽሐፍ ምዕራፍ 1 እና ምዕራፍ 2 ላይ ባለው ሐሳብ መጽሐፍ ቅዱስን ያላውዱ በመጥቀስ ነው ማይሆን አናሎጂ የሰራው። አንደኛ ነገር ጴጥሮስ መገረዝ ያድናል የሚል ትምህርት የለውም። እንደዚህ የሚል ትምህርት መጽሐፍ ቅዱስ ላይ አስተምሯል የሚል መጽሐፍ ቅዱስ ሐሳብ የለውም። ሐዋርያ ናቸው እነዚህ ሰዎች።
መጽሐፍ ቅዱስ ሲናገር በነቢያትና በሐዋርያት መሰረት ላይ ተመስርታቸዋል ነው። እንግዲህ ነቢያትና ሐዋርያት መሰረት ማለት እነሱ ባስተማሩት ትምህርት ላይ ማለት ነው። ይሄ መጽሐፍ ቅዱስ እውነት። ስለዚህ ጴጥሮስ መሀል ላይ የስህተት ትምህርት ገንብቷል እያልከኝ ከሆነ መጽሐፍ ቅዱስ ስህተት ነው። ጳውሎስ ግን ጴጥሮስ የምን ሐዋርያ ነበር? የተገረዙት ሐዋርያ ነበር። ጥሪውም ለተገረዙት ነው። የጴጥሮስ ጥሪው የተገረዙት ነው። በምን አወቅ? እንደዚሁ በገላትያ ወንጌል ለዓለም ሁሉ ስበኩ ነው እኮ የተባሉት። ይሄ እኮ ጥሪ ነው፣ የጥሪ ጉዳይ ነው። ምን ይላል መጽሐፍ ቅዱስ? ዘይ ቴንኪዩ ምን ይላል መጽሐፍ ቅዱሱ ላይ? እዚህ ጋር ጴጥሮስ ለተገረዙት ሐዋርያ መሆኑ ከሰራለት እኔ ደግሞ ላልተገረዙት ምንድን ነኝ? ሰርቶልኛል ይሄው ሐዋርያነት ይላል። አንብቤ እልሃለሁ፣ ደግሜ ላነብልህ እችላለሁ። መቃወም ካልፈለግክ በስተቀር ጴጥሮስ የተገረዙት ሐዋርያ ነው። ጳውሎስ ያልተገረዙት ሐዋርያ ወይም የአሕዛብ ሐዋርያ ነው። ይሄ መጽሐፍ ቅዱስ ግን ለምንድን ነው ሊሚት ያደረከው? የጳውሎስን አገልግሎት ሊሚት አድርጌው አይደለም፣ ባይብል ያለኝን ነው መውጣው መጽሐፍ ቅዱሱ ስለሚለኝ ነው። ብራዘር ሌላ ሐዋርያት እኮ ግን እኮ ለዓለም ሁሉ ወንጌልን ስበኩ የሚል እኮ መጽሐፍ ቅዱሱ እየተጣላ ነው እያልከኝ ይጣለዛል እያልከኝ የእግዚአብሔር ቃል እየተጣላ አይደለም። በቃ ስለዚህ ስላልተጣላ እኔ እናንተ ለአእምሯችን እንዲመቸን አድርገን አናወራው። እኔ አይደለሁም ያወራሁት። ይሄንን ነገር የተናገረው ሐዋርያው ጳውሎስ ነው። ደግሜ ላንብብል ቁጥር 7 ላይ ምዕራፍ 2 ገላትያን ቁጥር 7 ላይ ተመልሶ ግን ጴጥሮስ ለተገረዙት የሆነው ወንጌል አደራ እንደተሰጠው እንዲሁ ለእኔ ላልተገረዙት የሆነውን ወንጌል አደራ እንደተሰጠኝ እዩ። ለተገረዙት ሐዋርያ እንዲሆን ለጴጥሮስ የሰራለት ለእኔ ደግሞ ለአሕዛብ ሐዋርያ እንዲሆን ሰርቷልና። ይህን ሲል ግን ጴጥሮስ ያልተገረዙትን አላገለገለም። እነ ቆርኔሌዎስን አገልግሎ ግን ስፔሲፊክ የጴጥሮስ የሐዋርያነት ጥሪ ለተገረዙት ነው ተብሎ የተገለጸው መጽሐፍ ቅዱስ ላይ ወይም ለኪዳኑ ሕዝብ ለእስራኤል ነው የተባለው። 5,000 ሰው 3,000 ሰው ወደ እግዚአብሔር መንግስት ሲጨምር ሐዋርያት ሥራ ምዕራፍ 2 ላይ በልዩ ልዩ ቋንቋ የሚናገሩ ከሌላ ሀገር የመጡ ሰዎች አልዳኑ? ድነዋል። ሐዋርያቱና ደቀ መዛሙርቱ ላይ የእግዚአብሔር መንፈስ በልሳን ሲያናግራቸው፣ በተለያየ ቋንቋ ሲያናግራቸው በእኛ ሀገር ቋንቋ የእግዚአብሔርን ድንቅ ነገር ይናገራሉ ብለው መሰከሩ። እንግዲህ ምን እናድርግ ወንድሞቼ ብለው ሲጠይቁ በክርስቶስ ኢየሱስ እመኑ፣ በስሙ ተጠመቁ፣ የዛን ጊዜ ትድናላችሁ ብሎ ሰበካቸው። ጴጥሮስ ነው ይህን ስብከት የሰበከው። ለማን ነው ግን የዛን ጊዜ ራሱ የሰበከው ስትል ለተገረዙት ነው። ምክንያቱም በዓሉ የነበረው ባለ 50 ነው። አይሁድ ሁሉ ወደ ኢየሩሳሌም መጥተው እግዚአብሔርን የሚያመሰግኑበት ዓመታዊ ባህል ላይ ነው ይህን አገልግሎት የሰጠው። ስለዚህ የጴጥሮስና የጳውሎስ አገልግሎት ልዩነት ለተገረዙና ላልተገረዙ ተብሎ ተቀምጧል ገላትያን መጽሐፍ ላይ። ምዕራፍ 1 ላይ ግን ጴጥሮስ አሕዛብን ይቀርብና ወይም ያልተገረዙትን ይቀርብና የተገረዙት አይሁዳውያን ሲመጡ የሆነ ስልክ እየጠራ ነው። ቤኪ ስልክ ቤኪ ሚውት አድርጎልኛል። እና ጴጥሮስ እንትኖች ሲመጡ ወደ ማን ይሄድ ነበር? ወደ አይሁዶቹ ይሄድ ነበር። ወይም ደግሞ ግብዝ ሆኖ ነበር። በግብዝነቱ ደግሞ እንትና ተስቧል እንጂ የትምህርት ስህተት አይደለም። ጴጥሮስ ላይ ነበር ያካሄድ ስህተት ነው የነበረ። ገብቶኛል አቤላ። ከገባክ የጴጥሮስን ጉዳይ አንስተህ ግን እዚህ ጋር በእግዚአብሔር ስም ስለሚነግዱ እግዚአብሔር እንዲህ ይላል እያሉ ስለሚዋሹ ቅድም አንተ የምጠቅሳቸው ብቻ አይደለም ሌሎችም አሉ። ሌሎችም ቢኖሩ በእግዚአብሔር ስም ከነገዱ ሐሰተኞች ናቸው። ወንድም አለ ሙሉ ወንጌል ውስጥ ሊሆን ይችላል። በእግዚአብሔር ስም ኳሸ ሐሰተኛ ነብይ ሙሉ ወንጌል ውስጥ ያለ ይሄ እኮ አስፈራም እኮ። እኔ ስም አልጠራው። አይ እኔ ጠራው ስም ጠራው። ለምሳሌ ጂፒኤስ ሙሉ ወንጌል ውስጥ ነበር። ሐሰተኛ ነብይ ነው። አመፀኛ ሐሰተኛ ነብይ ነው። ትዳር ሁሉ ሁለተኛ ትዳር ሁሉ እግዚአብሔር እንደዚህ ነው ብሎ እያጸደቀ ያለ ሰው ሐሰተኛ።
አሁን የሆነ ቸርች ውስጥ ቁጭ ስላሉ የሆነ ቸርች ውስጥ ስለሆኑ ምናምን እውነተኛ የሚያደርጋቸው የተናገሩት መልእክት በእግዚአብሔር ስም ተነግሮ የምር መልእክቱ እየሆነ ነው፣ እየተፈጸመ ነው። መጽሐፍ ቅዱስ ነብይ ብሎ ባስቀመጠው መስፈርት ተገኝተዋል። ሰዎች ካልተገኙ ሐሰተኞች ናቸው። ለዚህ ነው አንዳንዶች እንደውም ነብይ የለም በዚህ ዘመን የሚል መከራከሪያ ነጥብ የሚያነሱት እየቀባጠሩ ስለሆነ አብዛኞቹን ማለት ነው። አንድ ጥያቄ የምጠይቅህ ማለት ነው አቤላ፣ የአካሄድ ስህተት ያላቸውና የትምህርት ስህተት ያላቸውን ሰዎች እንዴት ነው የምንለየው? በደንብ ገብቶኛል ያልከኝ ነገር። አይሚን ከአስተምህሮ አንጻር አሁን ጴጥሮስ በጣም ብዙ ነገሮቹ ኢቨን ሮሜ ላይ ራሱ በተደጋጋሚ የሚጠቀሱ የአይሁድን ቻሌንጅ የሚያደርግ ትምህርቶች አሉ እና እነሱ ቤዝ የሚያደርጉት አይ ቲንክ አንተ ካልከው ነገር ጋር የሚገናኝ ነገር ይመስለኛል። ግን ከዛ ውጪ የአስተምህሮ ስህተት ያላቸው ሰዎችና የአካሄድ ስህተት ያላቸው ሰዎችን ብለን እንዴት ነው የምንለያቸው? አንደኛ ፖይንቴ እሱ ነው። የአካሄድ ስህተት ኖሯቸው ግን ሙሉ በሙሉ ኢን ሬፈረንስ ችግር ያለባቸው ሰዎች ብለን how do you ይሄ እንዴት ነው ሰው ወንጌል እየተሰበከለት የዳነ ምናምን እያየህ ከዛ በኋላ ደግሞ መልሰን ያጋንን ትምህርት ነው ምናምን ስንል ራሱ በራሱ አይጣረስም ወይ? አንደኛ ነገር። ሁለተኛ ነገር ደግሞ መመለስ የሚቻል ከሆነስ እንዴት ነው የምንመልሳቸው? እዚህ ላይ ነው ሞር ሶሉሽኑ ላይ ፎከስ ብናደርግ። አንድ ነገር ልንገርህ፣ እኔ አሁን ከዚህ በፊት ስናገር ሰምተኝ ካላወቅ ነው እንጂ ተኩላ ኖሮ በግ ይሆናል ብዬ አላምንም። እኔ ተኩላነት ማንነት ነው። ለዚህ ነው ኢየሱስ ክርስቶስ የማቴዎስ ወንጌል ምዕራፍ 7 ላይ የበግ ለምድ ለብሰው ከሚመጡ በውስጣቸው ግን ነጣቂ ተኩሎች ከሆኑ ሐሰተኞች ተጠበቁ። ምን ለብሰው ነው የሚመጡት አለ? መልስልኝ። የበግ ለምድ ለብሰው ምን ያደርጋሉ? ይመጣሉ። የመጡ ናቸው እንጂ ዳግም የተወለዱ አይደሉም። እዛ ቸርች ውስጥ ያደጉ ናቸው እንጂ ዳግም የተወለዱ አይደሉም። እዛ ቸርች ውስጥ የኖሩ ናቸው እንጂ ስፒሪታቸው ከእግዚአብሔር ልጅ ከኢየሱስ ጋር በመልክ የሚመሳሰል አይደለም። ዳግመኛ የልጅነትን መንፈስ በውስጣቸው የለም። እነዚህ ሰዎች የቸርቹን ቋንቋ ያውቃሉ፣ ንግግሩን ያውቃሉ። የበግ ለምዱ እሱ ነው። አወራሩን ያውቃሉ፣ አጸላዩን ያውቃሉ፣ ቃላት አጠቃቀሙን ያውቃሉ። ባይብልን በፈለጓቸው መንገድ ይተረጎማሉ ለራሳቸው ፍላጎት። እነዚህ ሰዎች ከርመው እንትን አይሆን። ጳውሎስም ምዕራፍ 20 ላይ ቁጥር 28 ላይ ሲናገር ሐዋርያት ሥራ ላይ እኔ ከሄድኩ በኋላ ለመንጋው የማይራሩ ጨካኝ ተኩሎች ይመጣሉ አለ። ጳውሎስ ሄዳለሁ የሚለው ከቤተ ክርስቲያኑ ከኤፌሶን ቤተክርስቲያን፣ እኔ ከዚች ቤተክርስቲያን ሲሄድ ወደዚች ቤተክርስቲያን ይመጣሉ አልነበሩም ማለት ነው። እያለ እሱ አልነበሩ፣ የሚመጡ ናቸው እሱ ከሄደ በኋላ። ስለዚህ የሚመጡ ናቸው እንጂ ዳግም የተወለዱ አይደሉም። ለዚህ ጴጥሮስም ስለነዚህ ሐሰተኞች ሲገቡ ሾልከው ይገባሉ ይልና የስህተትን ትምህርት አሾልከው ያስገባሉ ይላል ጴጥሮስ። ሾልከው ነው የሚገቡት፣ ደግሞ አሾልከው ያስገባሉ። ሾልኮ የገባ ደግሞ በበር ያልገባ እኔ በሩ ነኝ አለ ኢየሱስ። ኢየሱስ አያሾልክም፣ በር ስለሆነ ያስገባል። እነዚህ ሰዎች በበሩ የገቡ ዳግም የተወለዱ የኢየሱስን በርነት የተጠቀሙ አይደሉም። እነዚህ ሌባው በአጥር ያስገባቸው ያሾለካቸው ናቸው። እነዚህ ሰዎች የሚመለሱ አይደሉም ነው። አሁን ለምሳሌ ታሪኩ ቴድሮስ የሰላም ወንጌል ፓስተር አይታል። በትክክል ከእግዚአብሔር ጋር የነበሩት የንስሐ ፍሬ የሚያፈሩ ናቸው። ይጸጸታሉ። ደክሞኝ ነበረ አጥፍቻለሁ ብለው ቤተክርስቲያን ሄዶ ቀጠና 2 ሽማግሌዎች ጸልዮለት ምናምን በቃ ያው ተመለሰ። ማናት ትዕግስት እጅጉ ፕሮግራም ላይ ቀርቦ ተናገረ። የሚለወጡ መስሎኝ ነበራል። ፓስተር ታሪኩን በግል ከጀርሚ ጋር ስላገኘ ነው አብረነው ቁጭ ብለን በዚህ ጉዳይ ላይ ስላወራ ነው ተጠግቼ አየኋቸው። መመለስ የሚቻል ይመስለኝ ነበረ። እኔን ወደዛ ሊወስዱኝ ተቃረቡ አለ። ኦልሞስት ሄዶ ነበር እሱ ራሱ። ግን በንስሐ ፍሬ ያፈራሉ እውነተኞቹ።
አሁን የሚጋጋጡት ሰዎች የሚጋጋጡት የሚመለሱ ስለሚመስላቸው አያ እውነተኛ ዳግም የተወለዱ ሰዎች ቢደክሙ በእነዚህ ሰዎች ቢሳቡ ንስሐ የማፍራት በአደባባይ ተሳስቼ ነበር ማለት ልቡ አላቸው። በፍጹም ልቤ ቴንክ ይታል እና ልቡ አላቸው። ስለዚህ ተኩላ ኖሮ ኖሮ በጋ አይሆንም ነው ምልክ እኔ መለሱ ባይ ነኝ። አቤላ በጣም አመሰግናለሁ። አሪፍ ኢንሳይት ነው የሰጠኝ። አጋንንት የሚያስወጡበት ምን ስም ነው ይላሉ እኮ በእንተለይ በስም አጋንንትን ያስወጣሉ የሚላቸው እኮ ሐሰተኞቹ ነው አይደል? ኢየሱስ ምዕራፍ 7 ላይ ቁጥር 13 ጀምሮ ማቴዎስ ምዕራፍ 7 ቁጥር 13 ጀምሮ ከሚመጡ በውስጣቸው ነጣቂ ተኩሎች ከሆኑ ተጠበቁ ይለና እዛስ ስለ ፍሬያቸው ይናገራል። በፍሬያቸው ታውቋቸዋላችሁ። እነማን? በእነዚህ የበግ ለምድ ለብሰው የሚመጡት። ከዛስ ከወይን ዛፍ ኩርንችት ከበለስ ደግሞ እንደዚህ አይለቀምም። መልካሙ ዛፍ መልካም ፍሬ ያደርጋል፣ ክፉ ዛፍ ክፉን ፍሬ ያደርጋል ይልና በስም ጌታዊ ጌታዊ የሚለኝ ሁሉ መንግስተ ሰማያት አይወርስም ይላል። ስለነማን ነው የሚያወራው? በስሙ ስለሚመጡ ስለነዛ ነው የሚያወራው። አውዱ የሚናገረው ስለ ሐሰተኞቹ ይናገርና ጌታ ሆይ የሚለኝ ሁሉ መንግስተ ሰማያት የሚገባ እንዳይመስላችሁ። እዛ በዛ ቀን በስም አጋንንት አላስወጣም ምን ይላሉ? እነዛ በውስጣቸው ነጣቂ ተኩላዎች የሆኑት በስም አጋንንት አላስወጣንም፣ ምልክትን አላደረግን፣ ፈውስን አላደረግን፣ ታምር አላደረግንም ይሉታል። እውነት እውነት እላቸዋለሁ አላወቅኳችሁም ይላቸዋል። መጀመሪያም ከኔ ጋር ትተዋወቁም እያለ ነው፣ ግን በስሙ አጋንንት አስወጥተዋል። ስለዚህ በኢየሱስ ስም አጋንንት ሊያስወጡ ይችላሉ። አቤል አንድ ጥያቄ ጠይቀው ከፈለኝ። ሶሪ በጣም እሺ። አማኒ ሰላም ላንተ ይሁን። አማንዲ ሰላም ላንተ ይሁን። እየሰማሁ እሺ። የኔ ጥያቄ አንተንና ሌሎችን እንዳንተ አይነት አመለካከት ላላቸው ማለት ተመሳሳይ የሆነ አንደርስታንዲንግ ላላችሁ ነው። ይሄ ሐሰትን የመናገር ወይንም የሐሰት ትምህርት እንደኔ እንግዲህ እንደ መጽሐፍ ቅዱስም በሁለት ነው የሚከፈለው። አንደኛው የሐሰት ትንቢት የሚናገሩ፣ ሁለተኞቹ ደግሞ ሐሰተኛ ትምህርት የሚያስተምሩ በሚለው ብንከፍላቸው፣ ሐሰተኛ ትምህርት የሚያስተምሩ በእውቀት ወደ እውነት ይመለሳሉ። እነዚህ ሰዎች በሂደት ማለት ነው። ከዚህም በፊት በራሳቸውም አንደበት በሚዲያም ወጥተው አይ በዚህ ጊዜ ተሳስቼ ነበረ ወይንም እንዲህ አይነት ስህተት ሰርቼ ነበረ ግን ትክክል አልነበርኩም ብለው ወጥተው ህዝቡን ይቅርታ የጠየቁ አማኙን ይቅርታ የጠየቁ እንዳሉ እናውቃለን። ከዛም በተጨማሪ እንዲህ በሚዲያም ሳይወጣ መድረክ ላይ ምናልባት የትምህርት ስህተት ሆኖ ወይንም መጽሐፍ ቅዱስ በማይለው አካሄድ እንደዚህ ብለው ተርጉመው በትርጉም ስህተት ህዝቡን የተወሰነ ያሳሳቱና ከዛ ትምህርታቸው የተመለሱ እዛው መድረክ ላይም የተገሰጹ አይ እንዲህ ማለቱ ትክክል አይደለም እንዲህ ለማለት ፈልጎ ነው ተብሎ የታረሙ ሰዎች እንዳሉ የአይን እማኞች ነን እኛ። ሌላው ደግሞ እግዚአብሔር እንዲህ ይለኛል ብለው ተዘጋጅተውበት አይደለም እነዚህ ሰዎች። እንግዲህ እግዚአብሔር ካለ እግዚአብሔር የሚለውን ነገር ተዘጋጅታ አይደለም ሄደ መድረክ ላይ የምታወራው የምትናገረው። ድንገት እግዚአብሔር መልእክት ሊያመጣ ይችላል። ያንን መልእክት በአግባቡ ለህዝቡ የማስተላለፍ ከሰሚው ይጠበቃል። ነገር ግን ያንን ነገር እግዚአብሔር አለ እግዚአብሔር ብሎኛል ብሎ ለአንድ ሰው መልእክት ወይንም ለጉባኤ መልእክት ከመጣ አንድ ሰው ያ ነገር ሳይሆን ቢቀርና ሐሰት ቢሆን ሁለት ነው አማራጩ። አንደኛ ወይ ተናጋሪው ነው የተሳሳተው። እኛ ተናጋሪውን 100% ብንቀበል አይ እሱ ተሳስቶ አያውቅም ትክክል ነው ካልን ደግሞ ላኪው ነው የተሳሳተው። ላኪው ማን ነው? እግዚአብሔር ተሳስቷል እያልን ነው። ወይ ተናጋሪው ነው የተሳሳተው ወይም እግዚአብሔር ነው የተሳሳተው። ከሁለት አንዱን ልንመርጥ ግድ ነው። እኛ አንዳንድ ጊዜ ይሄንን ነገር ግልጽ አድርገን ወይንም መጽሐፍ ቅዱስ የሚለውን ነገር መጽሐፍ ቅዱስ ሐሰተኛን ሐሰተኛ በሉ የሚለውን ነገር ሲነገር ብዙ ይሄ እንትን ነገሮችን የመደባበቅ የመሸፋፈን ነገር በብዙዎች ይታያል። እኔ እንደዚህ አልተረዳሁንም ወይንም እኔ ፈራጅ አይደለሁም ወደ ማለት ነገር ይመጣል። ምንድነው ችግሩ? መጽሐፍ ቅዱስ ነው እኮ ያለው። በብሉይ ኪዳንም
ቢያንስ ሁለት ቦታ ኤርሚያስና ዘዳግም ላይ ዘዳግም ምዕራፍ 11 ላይ ያለ ቃል አለ። እነዚህን ነገሮች ተመርኩዘን አሁን በአዲስ ኪዳንም ቢሆን ተመሳሳይ ነገር ነው ይናገራሉ ሰዎች፣ አይፈጸምም። ያ ነገር እስከ መቼ ድረስ ነው? ወይንም በእነሱ የስህተትና የሐሰት ትንቢት ስንት ሰው እስኪሞት ድረስ ነው የሚጠበቀው? መቼ ነው የሚመለሱት? የእነሱ መስፈርታቸው ጽዋቸው የሚሞላው ስንት ሲሆን ነው እኛ ሐሰተኞች ናቸው የምንላቸው? በሚዲያ አሁን እየሰማን ነው። እኔ ራሱ አሁን የሆነ እንትን እየሰማው ነበርና አንድ በጣም ታዋቂ አገልጋይ ቃለ ምልልስ ሲደረግለት በቃ አይ ሐሰተኛ ነው ብሎ ለመናገር ከሱ የተሻለ ሰው እንደውም አልነበረም። የመጽሐፍ ቅዱስ የተሻለ አንደርስታንዲንግ ያለው ሰው ነው፣ ግን ሲተሻሻ እያየሁት ነበርና አሁንም እዚህ ጋርም እንደዛ ነው እየተደረገ ያለው። ሰው ወደዚህ ወደ ሐሰተኞች እየሄደ ያለው በጣም በብዙ ፐርሰንት እየተጎዱ ነው ያሉት። በፈቃዳቸው ስለሄዱ ነው የደበቁት። እነዚህ ሰዎች በፈቃዳቸው ስለሄዱ ነው መናገር ያልፈለጉት። እኛ ግን ይህንን መጽሐፍ ቅዱሳዊ በሆነ ነገር መዝነጥ ለምንድን ነው ሐሰተኞች ናቸው ወይ ስንባል አይ ሐሰት ነው ለምንድን ነው ማንለው? ምንድን ነው ችግሩ? ይሄ እኮ እንደ በደል አይቆጠርብንም። ለሰዎች ማስተማሪያ ነው የሚሆነው፣ ሌሎች እንዲረዱ ነው የምናደርገውና ይሄንን ነገር ለምንድን ነው አፋችንን አውጥተን የተረዳ ነው የሚታወቅ ነገር ቫይራል የወጣ ነገር ለምንድን ነው ሐሰተኞች ማንለው የሚለውን ጥያቄ ነው። ወንድሜ አንተ ይሄን ነገር ብትመልስልኝ። በጣም ስትቸገር እያየው ስለነበረ ነው። ይቅርታ ቤላ። በጣም ቆንጆ ሀሳብ ነው ያነሳው። አማንዲ ግን ሻይ ቡና ላይ ነው መሰለኝ ማይክ እንትን የኮፊ ምልክት እያሳየ ነው። ስልክ ገብቶበታል መሰለኝ። ምንድነው የሚለው? አንዳንዶች እኔ መፍረድ አልችልም ምናምን ይላሉ። በዛው ሰዓት ግን አንተ ማን ስለሆንክ ነው አናቀህም እንዲህ ብለው ደግሞ እንደኔ አይነት ሰዎች ላይ ሲፈርዱ ታያላችሁ። አትፍረድ የምትሉ አቡና እንዲህ ነው ብላችሁ ለመፍረድ ግን ወኔ የምታገኙ ሰዎች ለነዛ ሲሆን አትፍረድን፣ ለአቡና ሲሆን ፍረድን ከየት መጽሐፍ ቅዱስ ነው ያመጣችሁት? ወይም ለእኔና ለመሰሎቼ ጊዜ እየፈረዳችሁ ያላያችሁትን እንዲህ ናችሁ እያላችሁ ወጣ ልጁ አማንዲ ከመጣ አለን አስጨነቀው መሰለኝ አስጨነቀው። ይህን ወንድም ከዚህ በፊትም አዋርቼዋለሁ ይመስለኛል። ስንቴ ሲሳሳቱ ነው ሐሰተኛ የምንላቸው ይላል። እውነት ነው። ኤልያና ታለ አለው ወገን ኔትወርክ ልክ አይደለም ይመስል ያንተ አለ አቡና ይሰማል። ኤሊያና ነው እየተቆራረጠ ያለው። የኔ ይሰማል። ደስ ይሰማል። ሀገር ተቀያየረ ነው እሷ እኛ ጋር እኔ እሷ ጋር በመንፈስ ይሰማል። አቡና ያንተ ይሰማል። እሺ ዮኒዲ ጠፍቷል። እስቲ አንድ ጥያቄ ልጠይቃችሁ ከታች ያላችሁ ወገኖች፣ መንፈስን ሁሉ አትመኑ፣ መናፍስት ከእግዚአብሔር ሆነው እንደሆነና እንዳልሆነ ግን መርምሩ የሚል የእግዚአብሔር ቃል በአንደኛ ጢሞቴዎስ መጽሐፍ በአንደኛ ዮሐንስ መጽሐፍ ምዕራፍ 4 ቁጥር 1 ጀምሮ አለ። መንፈስን ሁሉ አትመኑ፣ መናፍስት ከእግዚአብሔር ሆነው እንዳልሆነ መርምሩ የሚለውን ቃል እንዴት ነው የምትረዱት? ቅዱሳን ከእግዚአብሔር ቃል ትመረምራላችሁ? የምትመረምሩ ከሆነ መርምራችሁ መንፈስን መርምራችሁ ሐሰተኛ እንደሆነ የደረሳችሁበት ሐሰተኛ አገልጋይ በቤተ ክርስቲያን አለ? ካለስ ማን ነው እሱ? ንገሩን እስቲ። ወይስ መርምራችሁ ሐሰተኛ እንደሆነ ደርሳችሁበት አንፈርድም ብላችሁ ተዋችሁት?
ወገኖች አላችሁ። እኔ ራሴ እዚህ ላይ ደረብኝ ጥያቄ። አቡና ይሰማል ድምጼ? ያ ይሰማል። ያንተ እንዴት አመሻችሁ ወንድሞች? ደህና አመሻችሁ። ጸጋና ሰላም ይብዛላችሁ። እንደውም ጥያቄ ስትጠይቅ የሆነ ጥያቄ ወደ አእምሮ የመጣና እንደው ተመሳሳይ የሆነ ሁለት ጥያቄ ልጠይቅ ብዬ ነው። ክርስቶስ ሁለት አረገና ላካቸው ደቀ መዛሙርቱን። ከዛን ሲመለሱ ሪፖርት ሲያቀርቡ በስም አጋንንት ወጣልን ብሎ በጣም በቃ ደስ ብሏቸው ሪፖርት አቀረቡ። ከዛ በዚህ ደስ አይበላችሁ፣ ነገር ግን በአንዲት ነፍስ መዳን በሰማይ ታላቅ ደስታ ይሆናል። ምክንያቱም ነው የሚለው ቃሉና ታላቁ ተልኮ ሰዎችን ከጨለማ ሰዎችን ከዓለም ወደ እግዚአብሔር መንግስት ከዚህ ዓለም መንግስት ወደ እግዚአብሔር መንግስት መቀላቀል ነው የእግዚአብሔር ዓላማ ወይም ክርስቶስ ወደዚህ ምድር የመጣበትና የእግዚአብሔር ደስታ ክርስቶስን በሰዎች ልብ ላይ መሳል ነውና እንደው ጥያቄ ምንድነው በዚህ በተለያዩ አዳራሾች ውስጥ ያሉ ሰዎች የሚያስጨዋችሁ ወይም ደግሞ እንደው እንዴት ብዬ ልንገር እንደ ፈንዲሻ የሚያስፈነድ እንድትፈነድቁ የሚያደርጋችሁ ተረት የሚመስል ወይም ደግሞ በድራማ የተሰራን የአጋንንት መውጣት ነው። ከዛ አልፈው እኮ አጋንንት መውጣቱን ይከሱሃል እኮ። አንተ አጋንንት አስወጥተህ ታውቃለህ ይለዋል። እነዚህ ሰዎች ክርስቲያን አይደሉም እኮ። ይሄንን አሁን ሰዎችን መስጊድ ገብተው መስጊድ ጫማ ነጠላ ጫማቸውን አውልቀው ገብተው ነጠላ ጫማቸው ጠፍተው ቸርች ነው ተብለው ተጠቁም የመጡ ናቸው። አጋንንት መውጣቱ በጣም ሰርፕራይዝ እያደረጋቸው ነው። እኚህ በጌታ አይደሉም እኮ። ይሄንን አሁን መለየት አለብን። ፈንጠዝያ ብቻ አይደለም እኮ። አንተ ጋር መጥተው አጋንንት ታስወጣለህ፣ አንተ አስወጥተህ ታውቃለህ ምናምን ይለዋል። ይሄ በጣም ሲሪ የሆነ ነው። ኢየሱስ እንግዲህ ጠቀስክ እኮ በሰማይ በሕይወት መዝገብ ስማችሁ ስለተጻፈ እንጂ አጋንንት በማስወጣታችሁ ደስ አትሰኙ አለ። ይሄ የኢየሱስ ትምህርት ነው። አንድ አጋንንት ሲወጣ ለምንድን ነው በድራም የምትጨፍሩት? ለምንድን ነው ፌንት የምትሰሩት የምትደነቁት? ከዛም አልፎ ደግሞ መታችሁ እዚህ አንተ አጋንንት አስወጥተህ አታውቅም፣ እሱ አጋንንት እያስወጣ ነው ለምንድን ነው የምትሉት? ክርስቲያን አጋንንት አያስወጣም ወይ? ይሄ አባቶቻችን እንደዚህ ያስተምረውናል ወይ? እና ልክ ነው። እና እንደው ሰው ራሱን ቢጠይቅ እንደው እንዴት ነው ከአጋንንትን ኢንተርቪው እያረክ አስበዋል? ጊዜውን ሎንግ ታይም ቢያንስ 30 ደቂቃ ምናምን ከሱ ጋር አክት እያረክ ምናምን እያልክ ምክንያቱም እኔ የምረዳው ምን መሰላችሁ፣ እነኚህ ሰዎች ከዛ ወገን ያለ ምክንያቱም እሱን ፕሮሞት እያደረጉ ያሉት እንጂ ክርስቶስን አይደለም ፕሮሞት እያደረጉ ያሉት። ለምሳሌ እኔ አያለሁ አልፎ በቲክቶክ እኔ ባይዞ በቴሌቪዥን ቤት ውስጥ አላይም። እነዚህ ሰዎች ቻናልም አልከፍትም፣ የዓለምን ነገር ባይ ይሻለኛልና ሴጣንን ነው ፕሮሞት የምታደርጉት ወይስ የክርስቶስን ወንጌል ነው? ወይ እናንተ እዛስ የምትሄዱት ምእመኑን ነው? አሁን እኔ ባይዞ እነኚህ ሐሰተኛ ነቢያት ወይም ሐሰተኛ አስተማሪዎች ወይ ሐሰተኛ ፓስተሮች ብቻ ሳይሆን ሐሰተኛ ምእመን አለ። በቃ አሁን መቃወም ያለብን መለየት ያለብን ከሐሰተኛ ምእመን ነው። ምክንያቱም ክርስቶስን ባትክድ ቡክ ይዘህ የሰው ገንዘብ እንዲገባልህ ጠንቋይ ቤት ቀን ላይ የሚጠነቁል ማይክ ይዞ በኢየሱስ ስም በሚመስል ነገር በሚጠነቁል ሰውዬ ቤት አትገኝም። ክርስቶስን ስለ ካርክ ነው። ምክንያቱም በቀደም ዓመት እያየው ነበር፣ ሶፎንያስ የሄደበት አጭር ቪዲዮ እያየው ነበርና ሞተርን ትጥላለህ፣ ምንን ትጥላለህ? ምክንያቱም አትሰራም ወይ ስራ አይልህም ሰውየው ስራ አይልህም። ስለዚህ አንተ እዛ የምትሄደው ሚራክል ካርድ ጋር የምትሄደው ሚራክል ካርድ በ10,000 የምትገዛው ከጂንካ ተደውሎልኝ ነበር እና ሰውየው እኮ የሰዎች እኮ
እንትን ባጃጅ መንዳት ምናምን ዝቅተኛ ነገር መያዝ ምናምን አሳስቦት እኮ አይደለም የተናገረው። እና የጂንካ ህዝብ በቃ በጣም ብዙ ህዝብ እየሄደ ብዙ አገልጋይ እየሄደ ይበዘብዟል በየአመቱ። እና እነዚህ ሰዎች ገባቸውና የጆጭሮ መምጣትን አላጀቡትም። ባለመኪኖቹ ጂንካ በጣም ብዙ መኪና ያላቸው ቬቶች አሉ፣ ብዙ ላንድ ክሮዘሮች ያላቸው በጣም ብዙ ሰዎች አሉ እዛ ከተማ ላይ በጣም ባለሀብቶች ማለት ነው። እና ያንን አላጀቡትም። ባጃጆቹም ተከፍሏቸው ሞተሮቹም ተከፍሏቸው ነው ያጀቡት። ምክንያቱም እነ ጆጭሮ የመጀመሪያው ቢዝነስ ስለሆነ ጉዳዩ እነ ጆጭሮ እነ እዩ ጩፋ የመታጀብን ጉዳይ እንደ ሲሪየስ ጉዳይ የሚያዩት ከተማውን በጣም እየቀወጡት ሲገቡ ዛሬ ምን መጣ ማን መጣ ተብሎ ከተማዋ ብዙ ጊዜ የሚገቡባቸው ከተሞች ጠባብ ከተሞች ስለሆኑ በዙሪያ ያሉ ገጠር ያሉ ሰዎች ሁሉ እስኪሰሙ ድረስ ወሬው ይናኛል። ዛሬ አይታል እከሌ እኮ ገባ ይባላል። ስለዚህ ገባ ሲባል ደግሞ ፕሮግራሙ ላይ የመምጣት እድላቸው እንደዚህ ታጅቦ የመጣው ምን ስለሆነ ማን ስለሆነ ነው ብለው የማየት እድላቸው ሰፊ ነው። ህዝቡ ተንጋግቶ ይመጣል። ቢዝነስ ስትራቴጂ ነው። ከዛ ሲመጡ የተከፈላቸው ባጃጅ ሹፌሮች እና የተከፈላቸው ሞተረኞች እንጂ ሌላ ሰው ሊያጅቡ አልቻለም። ጆጭሮ እና ሚኒሻ የተከፈላቸው ሚኒሾች ያጀቡትና እንደ ትንቢት አድርጎ ከዚህ ሀገር ባጃጆችን ሞተሮችን የእግዚአብሔር ሰው ሲመጣ ሄሊኮፕተር ይቀበለዋል። ባለፈው ነታሻ የምትባል ኬንያ ያለች አንድ ሴት ጠንቋ ያለች ከእሱ ጋር አብራ በጥንቆላ ዓለም የምትተዳደር ማለት አገልጋይ ነኝ ፕሮፌት ነኝ ሐዋርያ ነኝ ምናምን ብላ የምትጠነቁል ሴት አለች። እሷ ሴት በቃ የሌላ አቀባበል አድርጋለታለች እሱ ሲገባ ማለት ነው። አሁን ጂንካ ግን የጠበቀው ባጃጅ ነው። ገባ በባጃጅ ሻኪሶ ሲገባ ሻኪሶ ጂንካ የሚራከል ነው ለካ ሻኪሶ ሲገባ ሻኪሶ የወርቅ ሀገር ናት። እንግዲህ በጣም ብዙ ባለሀብቶች ያሉበት ከተማ እና ምዕመኑ አሁን አስገባ እስቲ ገባ እና አንድ ወንድም ደውሎልኝ ሆነ ብለው ነው ባለመኪኖቹ ያልሄዱት አለ። እኔ እኮ ልሳን መስሎኝ ነው። ከጂንካ ነህ እንደ አንተ ጂንካ ነህ ያምናስ ልሳን የጻፍክ መስሎኝ። አቤላ እንዴት አላችሁ? ሰላም ነው? ሰላም ላንተ። በየጊዜው በቃ የተዋወቅኩ ተቸገርኩኝ እኮ። አረ መስማት ታውቃለህ። እንዴት ናችሁ? ሰላም ነው አለን፣ እግዚአብሔር ይመስገን። ከስር ቁጭ የሰማችሁ ነበረ። ያው ጂንካ ሐሰተኞች የሚወዷት ከተማ ናት። በጣም ብዙ ምስኪን ህዝብ ስላለ እየተፈራረቁ በእንትን ነው የሚበሉትና አንዱ ባለፈው ሚራክል ነው እናንተ ጋር መጥቶ አዋራጭ ሰው ሄደ እንዴ። መጀመሪያ እዩ ጀመረ፣ ከዚያ ዳንሳ ቀጠለ። አንድ ማን ነው የሚባል አለ በዊልቸር መሄድ አለ፣ እሱ ቀጠለ። ከዚያ በኋላ ነው ሚራክል ማን ነው ሚራክል መጣ። ከኋላ ደግሞ ጆጭሮ የመጣው ትንሽ ከነሱ ኋላ ነው የመጣው። በዊልቸር የሚሄደው ሞቶ የለ እንዴ? አይ ቆይቷል እሱ ከመጣ ብቻ ነው። ብርሃኑ ዳና ነው መጀመሪያ። እሱ እኮ ነው እንደዚህ አይነት አመፅን ያስፋፋ እና እሱን ይማረውና ልል ነበር። የጆጭሮ ምንድነው መሰለክ አቡና ሰው መጀመሪያ አካባቢ ላይ አመፀኛ ነበረ፣ አይሰማም። እነዩ በመጡበት ዘመን ላይ አይሰማም ነበር፣ ሲነገረው አይሰማም እና በጣም ተበልቷል ብዙ ሰው። ቀጠለ፣ እስራኤልም ሲመጣ እንደዛው ተበላ። ሲያይ ግን ጠብ የሚል ነገር የለም፣ ምንም የተፈጸመ ነገር አልነበረም። መጨረሻ ላይ ያው እነዚህ ደግሞ ሲመጡ ሞተረኞቹ እንዳልከው ቤንዚን ተገዝቶላቸው ብር ተሰጥቷቸው የዕለት የኪራይ ገንዘቡን አግኝተው ነው። ሞተረኛ ነው የመጣው እንጂ ኖርማሊ ሞተር ነው የምንጠቀመው ሁላችን። መኪና ያለው አለ፣ ግን አብዛኞቻችን ሞተር እንጠቀማለን ከተማ ውስጥ አገልግሎት። ግን አልወጣም ሁሉም። የወጡት ሞተር እያከራዩ 2 እግር ሞተር እያከራዩ የሚተዳደሩ አሉ። እነሱ ተከፍሏቸው ነው የወጡትና ያው እንዳልከው አጀብ ነገር ከሌለ የገጠርም ያለው ሰው ስለማይመጣ
በዛ መንገድ ነበር ትንሽ ለማማወቅ የተሞከረው። ዞሮ ዞሮ እንደ ሌሎቹ አልተሳካላቸውም። ያው እንትኑ ቢዝነሱም አሁን እንትን ያደረገ ትንሽ የደረቀ ነው። ምክንያቱም ማህበረሰቡም አንደርስታንድ ያደረገ ነው። ሁለተኛ ነገር ደግሞ እዚህም ይህንን ሚዲያ ላይ የሚሰራው ኢፌክቱ ቀላል አይደለም። ህዝቡን በማንቃት በኩል አሁን እዚህ ሚዲያ ላይ መጥተው የሚጮሁ ምናምን የሚጽፉትን አያለሁኝ። ሪያሊቲውን ያውቃሉ እነዛ ሰዎች፣ እውነታውን ያውቃሉ። ግን በዚህ በጩኸት ካልሆነ በስተቀር ይህንን ነገር ማስቆም እንደማይችሉ እነሱም ስለገባቸው 2-3 አካውንት የከፈቱ እዚህ ይንጫጫሉ አሉ። እነዚህ ሰዎች በየቦታው አሉ። ነገር ግን ማህበረሰቡ አሁን እየነቃ ነው። ከስሮ ነው የወጣው። አቡነ አዚ አልሳካለትም። እሱ መጥቶ አልሳካለትም። ቸርችም የከፈቱ ነበሩ። ለዳንሳ ምናምን ቸርች ከፍተው ነበር፣ ዘግተዋል። አሁን የለም። ኢቭን ቲክቶክ ላይ እኔ ቪዲዮ ልክልሃለሁ ፈልጌ የሱ እዚህ እንትን ምንድነው ፓስተር የተባለው አሁን ቲክቶክ ላይ ይደንሳል። ደናሽ ሆኗል ፓስተሩ ማለት ነው። ፓስተሩ ልክልሃለሁ፣ ቪዲዮ ልክልሃለሁ። ጌታን ነው የምልህ። እንግዲህ ብዙ ሰው እየሰማ ነው። የማን ፓስተር ነው ያልከኝ? የእስራኤል ዳንሳ ቸርች አገልጋይ የነበረው ማለት ነው። እና ይደንሳል። ደንሰኛ ነው። እኔ ልክልሃለሁ ቪዲዮ። እንደው እንትኑ ተዘጋ፣ ቸርቹ ተዘጋ፣ ፌል አደረገ። ያሰቡት ያው ሌላ እንትን ነበረ፣ አልሆነላቸውም። ባሰቡት ልክ አልሆነ፣ ፌል አድርገዋል። ቸርች ዝጋው ነው የሚባለው። ቸርቹ የሚባለው ህዝቡን አንድ ጥያቄ ልጠይቀው ወንድምነት። ምን አይነት ጥያቄ ነው የምጠይቀው? ይሄ 200 ምናምን ሰው ከዚህ ውስጥ ቢያንስ 100 የተጣራ ቢሰማን 100 ደግሞ በማይሆነው ጆሮ በኩል ነው የሚሰማን። እኔ የምጠይቀው አንዱን ሰው ሐሰተኛ ለማድረግ ወይም ደግሞ ከሌላ ሐሰተኛ ለማድረግ ከናንተ ቤት አንድ ሰው መሞት አለበት ወይ? እስቲ መልሱልኝ። ከናንተ ቤት አንድ ሰው መጎዳት አለበት? ከናንተ ቤት አንድ ሰው መቁሰል አለበት? እኛ ሐሰተኛ የማትሉት እኛ ሐሰተኞች ናቸው ስንል እናንተ ግግም ብላችሁ የምትከራከሩን ከናንተ ቤት አንድ ሰው መሞት አለበት? ሐሰተኛ ለመሆናቸው ማረጋገጫ እስቲ መልሱልኝ። እስቲ ዛሬ ይሄንን ጥያቄ እዚህ የመጣችሁ ኮሜንት ስር ወንጌል ስበክ እንትን በለው አስተካክለው እያላችሁ የምትጮሁ እህቶችና ወንድሞች አንድ ጥያቄ የምጠይቃችሁ የአንድ ሰው ሐሰተኝነት ከናንተ ቤት መሞት አለበት? ቢሞት ራሱ አንድ ሰው ቢሞት ራሱ ስላላመነ ነው የሚሉት። የእግዚአብሔርን ነቢይ ስላልተቀበለ ነው ብለው ነቢዩን ተቀብለው ቤተሰባቸው የሚቀብሩ ሁሉ አሉ። ለምን? እነዚህ ሰዎች በቃ ከጥንቆላው ጋር የተስማማ ህይወት እየኖሩ ሌላ ታሪክ የለውም። አንድ ቪዲዮ ነበረ ሄኖክ የሚራገምበት ቪዲዮ። ኃይልሻ አይተዋል? እሱ ቪዲዮ እንዴ? አዎ በደንብ ነው ያየሁት። አንድ ያስኩት ስልክ ላይ ነው ያለው እንጂ ገርሞኛለች። ሰውየውን አቁሞ ቆይሽ ራሱ ፔጅ ላይ እኮ ነው የተለቀቀው። ጂፒኤስ ላይ ተለው ገና እሱ በየቀኑ ነው የሚለቀው ጥንቆላውን። እኔ እሱን ሰርች ሳረግ ሌላ ዛሬ የገረመኝን ለምን አልነግርህም? የድሮ ዘማሪዎች የእግዚአብሔር መንፈስ የለባቸውም ብሎ ልርፍ ብሎላል። ያ ታምራት ታረቀ የድሮ ዘማሪዎች መንፈስ ማን ነበረ እንትኑ ሰውየው የነገረው? ፍቄ ታውቀዋለህ? የነገረውን ሰውዬ ስሙን አቡነ ማልዶ አገል ማልዶ እንደዚህ ብሏል ብሎ ቅድም እየሰማሁ ነበርና የድሮ ዘማሪዎች መንፈስ የለባቸው ማለት ደርቋል። አንድ መዝሙርን ለ20 እና 30 ዓመት መዘመር ቅባት የለም ማለትና እኔ ማይዞ እንደዚህ በቀላል አላይ ማይሊሻ ምን መሰላችሁ? አሁን አገልጋዮች በእግዚአብሔር ቤት ረጅም ዓመት የሚሰሙ መዝሙሮችን ከመንፈስ ቅዱስ የተቀበሉት መዝሙር ስለሆነ ነው ረጅም ዓመትን የምንሰማው የምንባረክበት። አንድ እሱ። ሁለተኛ ደግሞ ልባችንን ከነዚህ አገልጋዮች ላይ ከትላልቅ አገልጋዮች ላይ የሰውን ልብ እንዲነሳ ወይም ደግሞ የሰው አእምሮ ከነዚህ አገልጋዮች ላይ ዞር ለማድረግ ነው። ሰውየው እኮ
ይሄ ዝም ብሎ እንደዚህ የሆነች ነገር ለመናገር አይደለም። መልእክቱ ሌላ ነው። መልእክቱ የምእመኑን እዛ ቁጭ ብሎ የሚሰማውን ከአገልጋዮች ከአባቶች ከትላልቅ አገልጋዮች ከትላልቅ ዘማሪዎች መዝሙሮቻቸው ሎንግ ታይም 50 እና 30 ዓመት እየተደመጠ ያለውን መዝሙር ታው። ምክንያቱም ልብን ከዛ መፋቅ ነውና ዓላማው እንዲህ በቀላሉ አይደለም። እኔ የተሰማኝ በጣም ነው። ለምን የድሮ መዝሙሮች የመመለስ የንስሐ እግዚአብሔርን ፊት የመፈለግ ዘማሪዎቹ ራሱ እውነተኞች ናቸው። ድካማቸውን ውድቀታቸውን ያለውን ሪያሊቲ ሰውነትን ይዘምሩት። የአሁኑ ዘማሪ እኮ የሚዘምረው ማንን አስጨፍሯል? ኤልያና 1 ሚሊዮን ሊያስመልሱ እንደ ሊሊሻ እኮ የድሮ ዘማሪ ናት። ነው 1 ሚሊዮን ብር መጽሐፏን የገዛው። እነዚህ እኮ ሰዎች እኮ ታዋቂ አገልጋዮች ቃል ይገባሉ እንጂ ጨላ አይሰጡም። ከዛ ባይሰጣትም ሊሊ አልሰጠኝም ብላ አደባባይ አትወጣም። በነገርሽ ላይ ዝም ብለው ነው። ያ ግን ላይሰጡ ይችላል። ዘማሪ እዚህ ይሻል ለዘርፌ ቃል የተገባላት 1.5 ሚሊዮን ሰጥቻለሁ አለ። በላይ ይሽፈር ነው ላሻለ ኤፍቢአይ የተዘጋጀ ፕሮግራም ያ ሁለት አንድ በሱ ስም አንድ ደግሞ በሪል ስቴት 7 ሚሊዮን እሰጥሃለሁ ብሎት እዚህም ናዝሬትም ያውም በትልቅ የጉባኤ ላይ እስካሁን አልሰጠውም። አዎ መድረክ ላይ አትመኗቸው። እነዚህ ቴሌቪዥን ያላቸው አገልጋዮች ሆን ብለው ሰውየው ዘማሪውን ብር እንዳይሰበሰብለት ወጣ ይሉና እኔ 1 ሚሊዮን ሰጥቻለሁ ይላሉ። እናንተ ደግነቱን አንተ ላላችሁ፣ ልጁ ግን አልገባለት። እንደዛ ነው። ባያስገባልህና ሚዲያ ላይ ወጥተህ ቃል የገባልኝም ብር አላስገባልኝም ብትል ህዝቡ አንተን ነው የሚሰድብ። ሰርታ ትበላም ወይ ይላል መልሶ። ቃል ገብቷል እኮ የሰው ያልፈጸምም ቢባል ማንም ለአንተ ጩኸት ለአንተ ጆሮ የሚሰጥ ሰው የለምና የቃል ኪዳን ጉዳይ ዝም ብሎ ውሸት። ለማንኛውም እንዴት ናችሁ ግን? ለማንኛውም ቅድም ኔትወርክ ድራፕ አደረገኝ። ኔትወርክሽ ቅድም እንትን ብሏል፣ ደንዝዟል። እኔማ ራስ በላሸብኝ ነበር። እንዴት ነሽ? አለን እግዚአብሔር ይመስገን። አይ ቅድም ልጁ የገላትያን ቤተክርስቲያን ጠቅሶ የመጣበት አውድ እየገረመኝ ነበረና ትንሽ እሱ ላይ ማለት ፈልጌ ነበር። አቤላይ ማለት እንደውም እኮ የገላትያን መጽሐፍ እኛ መጠቀም ያለብን ለኛ በጣም በሚገርም ሁኔታ ነው አይደል? እንደ የገላትያን መጽሐፍ ሙሉን ስናጠናው እኮ የሚናገረው የገላትያ ቤተክርስቲያን ጳውሎስ ለፍቶ በብዙ ስትራግል በብዙ ድካም ከተከላቸው በኋላ እኮ በፍጥነት ወደ ልዩ ወንጌል ገባችሁ እኮ ነው የሚለው። ማለት እዛ ጋር ያለው ቤተክርስቲያን እኮ በፍጥነት ወደ ልዩ ወንጌል ገባችሁ ሲል ያ ገላትያ ላይ የነበረው ልዩ ወንጌል ምንድን ነው ብለን ስናይ የሙሴን ሕግ ወደ መከተል፣ ግርዛት፣ ሰንበትን ማክበር ወደዛ ነገር ውስጥ በፍጥነት ነበር የገቡትና እነ ጴጥሮስ እነ በርናባስም በዛ ትምህርት እስኪሳቡ ድረስ ነው የሚለው ቦታው ላይ በደንብ ሄደን ስናይ እስኪሳቡ ድረስ ወደዛ ትምህርት ገብተው ነበረ እና ያ ልዩ ወንጌል የገላትያ ቤተክርስቲያን ልንጠይቅ ገባ። ጳውሎስ አማድ የተባሉት እንኳን ሳይቀልት ቤተክርስቲያኗን ለማትረፍ የተጋፈጠበት የሐዋርያት ሥራ ምዕራፍ 15 እንዳልኩ ዛሬ ይቆራረጣል። በጣም ይቆራረጣል። ከሆነ ጊዜ በኋላ ተቆራረጠ። ዝናብ አለ እንዴ እናንተ ጋር? የለችም። አሁን ጭራሽ ኢትዮ ቴሌኮም አለ እንዴ እናንተ ሀገር?
አሁን እሳቤ ላይ ኢትዮጵያ በተሻሻለበት አሜሪካ ላይ ቁጭ ብዬ ብትወድቅ ልወቀስ እንዴ? አሁን እሳቤ ላይ ኢትዮጵያ በተሻሻለበት አሜሪካ ላይ ቁጭ ብዬ ብትወድቅ ልወቀስ እንዴ? ቻርጅ ከሰካሽ በኤርፎን የምታወሪ ከሆነ እሱን ነገር አስተካኪ። ቲክቶክ በፓወር ባንክ ከሆነ እንትን ይላል። እኔ ምንም ሀሳብ የለኝም። ምንም ሀሳብ የለኝም። ታዱሻን መሳሪያ ይዘ ከሰዎች ጋር በዮናታን ጉዳይ የምታስፈራረው ወንድም አይደለም። እንትን ኔትወርኩ ምቹ አይደለም። ታዲያ በዚህ ባልተመቻቸ ኔትወርክ ነው እንዴ ታዲያ ሀሳብ የምትሰጥ? እኔ እኮ ሁሌ ነው የሚገርምኝ። ለአንድ ሰው እንዴት አንድ ሰው ጠበቃ ይሆናል? ሰው እስከ ማሳደድ ድረስ ሰው እስከ ማሳደድ መሳሪያ ይዞ። አዎ ታዱሻን በሌሊት እየሄዱ እየከበቡ ቤቱን እየከበቡ ማስፈራራት ምን ማለት? ከዚህ በፊትም እንዲህ ተመሳሳይ ነገር ሰዎች ላይ በጣም የሚያሳዝን ነው። በጣም የሚያሳዝን ከነሱ ብሶ ደግሞ ከኔ የጽድቅ አገልጋይ ነው ምናምን ይላሉ። እኔ እኮ እንደው አንዳንድ ጊዜ ዘላለማቸው ላይ ለምንድን ነው የሚፈርዱት? እንደው ትህትና እንደው ባይኖራቸው እንኳን እንደው ለመስማት ለምን አይዘጋጁም ሰዎች? አሁን እዚህ ቤት ሁሉ ጊዜ የሚወራው ነገር ሰዎችን ወደ መልካም ነገር መመለስ ወይም ደግሞ ሰዎች አይናቸውን ገልጠው የእግዚአብሔርን ቃል በራሳቸው ኢንተርቴን እንዲያደርጉ ነው አይደል ያወራን ያለ ነው። ግን ይሄናል በክፋትም ወይም ደግሞ ፖላይት ሆነን እንኳን ሰዎችን ልንናገርም ወይም ደግሞ ልንነቅፍም ወይም ደግሞ ልንወቅስም አይደለም፣ ግን ወደ ቃሉ እንዲመለሱ ነው። ግን ሰዎች ምን ሆነው ነው? በተለይ መጽሐፍ ቅዱስን እናምናለን ወይም ደግሞ እንግዲህ በዚህ በተሰጠን ስም ፕሮቴስታንት ወይም ጴንጤ የሚባለው ማህበረሰብ ከቅርብ ጊዜ ጀምሮ ስፔሻሊ 2010 ወይም ደግሞ 2005 ወዲህ ምን ሆነው ነው? እኔ ግራ እየገባኝ ያለው ነገር እሱ ነው። አረ ሰዎች ባካችሁ ተመለሱ፣ የእግዚአብሔርን ቃል አንብቡ። ምክንያቱም እናንተ ያነገሳችሁ ወይም እናንተ የምትክቧቸው ሰዎች ምን አይነት መርዝ ወደ አእምሮአችሁ ውስጥ እያፈሰሱ እንደሆነ ተመልከቱ። ከሰው ጋር እንኳን እንዳትግባቡ። ለምሳሌ በፈረንጅ አንድ እንትን አለውና ኮንፍሊክት ኢዝ ቤተር ይላሉ። ምክንያቱም የሐሳብ ግጭት ጥሩ ነው፣ ከዛ ውስጥ የተሻለ ነገር ይወጣል ብሎ ያስባልና በሐሳብ እኮ እንደዚህ ስንጋጭ መጨረሻ ላይ መስማማት ወደምንችለው ወይም ደግሞ አግሪ ወደምናደርገው ሐሳብ በእግዚአብሔር ቃል ስንዳኝ አግሪ እናደርጋለን። ግን ለመነጋገርም ፍቃደኛ አይደለንም። በቃ ዝም እንድንባባል ለምን እንደሚፈለግ እኛ የሰማነው ነገር ግን እንደውም ቀን እየሰማው እንትን እያሰላሰልኩ ነበር። የዛሬ 20 ዓመት እየጩፋ ያወጣት ዘፈን ትዝ ትላለች። እቺ ያወጣት ዘፈን ትዝ ትላለች። እቺ ልክፈትላችሁ ለተመልካች ለአድማጮቻችን። ትርጉሙን ኤላና ትቻለሽ ወላይተኛ በጣም ቀላል ነገር አማን ትርጉሙን ነበራት። እዚህ ትርጉሙ ተጽፏል እዚህ ጋር አለ። የአባይን ወንዝ ገድበህ ትችላለህ ወይ? ካልቻልክ እኔን እንዴት ልትመልሰኝ ትችላለህ? 2-3 እየሆንክ እኔ ላይ ትቧደናለህ። እዩ ጩፋ ነው በመዝሙር መልክ የዘፈኑ ዘፈን። ለመሆኑ ማን እንደሆንኩ ለይተህ ታውቃለህ? ኖረህም ማትጠቅም ጠፍተህም ማትጎዳ ጥቃቅንና አነስተኛ ነህ ይላል። ልክፈትልሽ ቆይ መዝሙሩን ሰሚው
ምንጩን ንገረን ይለኛል። ምንጩማ አጋንንት ነው። ጥቃቅን ከዚህ አሁን እኮ ይሄንን መዝሙር ብሎ የሚሰማ ሰው አለ እኮ። አሁን ወይ ስልኩ ላይ ጭኖ ኤርፎን አድርጎ ይደንሱበታል። የሚሰማ አለ እኮ። አሁን መዝሙር ነው ብሎ ጭኖ ኤርፎን አድርጎ በየሻይ ቤት ነው እንጂ እኛ አካባቢ ብትሄድ አሁን የምትሰማው አስበሽዋል? አንድን ነገር አንድ ነጠላ ስንኝ ከዛ ውስጥ እንደው የእግዚአብሔር ስም የማያነሳ የእግዚአብሔር ስራ የማይጠራ እንግዲህ እንደዚህ አይነት በጣም እንደው ለመናገርም ይከብዳል እኮ አንዳንድ ጊዜ የሆነ ሐሳብ ለመስጠትም ብቻ ዘመን መጥቶላችኋል። እኔ በጣም አሁን በዚህ በሰሞኑ ጉዳይ ራሱ በጣም ብዙ ሰው አመለካከቱ ተቀይሯል። ከነዚህ አመፀኞች እጅ እየወጣ ነው። እንሞክራለን የቻልነውን ያክል እግዚአብሔር ይረዳልን። ምክንያቱም እግዚአብሔር አሁን በአንተ ልብ ውስጥ እግዚአብሔርን ሐሳብ ሲያመጣ በአንተ ልብ ውስጥ እንደዚህ አይነት መልካም የሆነውን ቅናት ሲያመጣ በቤት ውስጥ እኮ ቁጭ ያሉ ብዙ አገልጋዮች አሉ እኮ ወይ የሚናገሩበትን ነገር ወይ አቶ ወይ ሰውን ተመለሱ ሲሉ ሰዎች አልሰማ ሲሏቸው የተቀመጡ አሉ። ምክንያቱም ይሄንን ሲሰሙ ደግሞ ምናልባት ወልደናልም ሊሉ ይችላሉ እኮ ጨዋታችንን የሚጮውልን አለ ሊሉ ይችላሉ። እኔ ባለፈው እንደነገርኩ እኔ ሎንግ ታይም ነው እንደዚህ አይነት ሐሳብ ቤት ውስጥ ከማገኛቸው ከጓደኞቼ ወይ ከቤት ውስጥ ካለው ማህበረሰብ ቀጥል ሰላም ላንቺው ማህበረሰብ ጋር ስፋጭ የኖርኩትና አሁን እንደዚህ ለምን ብለህ ለምንድን ነው እንደዚህ ልትፋጭ ቻልኩ? ለምንድን ነው እንደዚህ አንተ የተለየኸው ብትለኝ፣ ምክንያቱም መጀመሪያ ነው ያስተማሩኝ አባቶቼ ቀናውን። ምክንያቱም ራሳቸውን እኔ ልብ ውስጥ አልሳሉም። የነሱን መልካምነት፣ የነሱን አገልግሎት፣ የነሱን ጽድቅ፣ የነሱን ቅድስና እኔ ልብ ውስጥ አልሳሉም። ክርስቶስን ነው እኔ ልብ ውስጥ ምንም እንኳን እኔ ትክክል ባልሆነ በኃጢአት መንገድ ሄጄ እንኳን ብሆን ግን ክርስቶስ በልቤ ውስጥ እንዲሳል ክርስቶስ የመጨረሻው የኔ ጽድቅ እንደሆነ እነሱ ለኔ ነግሮኛል፣ አስተምሮኛል። ስለዚህ አንድ ሰው መጥቶ ራሱን ለመሳል ሲፈልግ ኖ እለዋለሁ። ምክንያቱም የኔ የተቀበልኩት የሰማሁት እንደዛ አይደለም፣ ያነበብኩት እንደዛ አይደለምና ስለዚህ ክርስቶስን እንዳይ ያደረጉኝን አባቶቼን አመሰግናለሁ። በእውነት አሁን እንደዚህ ነገሮች ሳይ ተመለሱ እስቲ እግዚአብሔርን ቃል እንደው ባያብራራ እንኳን እንደ ቴዎሎጂካል አስፔክት አድርጎ ባያነብላችሁ እንኳን የእግዚአብሔርን ቃል እንደወረደ የሚያስተምሯችሁን አስተማሪዎቻችሁን የሚያስተምሩ መጋቢያዎቻችሁን እንደው ይሄ ሰውዬ ኮስታራ ነው ይሄ በቃ ፊቱ እንደዚህ ነው ምናምን የሚባል በቤተክርስቲያን ውስጥ ያለውን ሰው እሱን ብትሰሙት ይሻላል። እየገለፈጠ መድረክ ላይ የሆነ ድራማ እየሰራ የሆነ እያሳቀ አሁን የምናውቀው ሰው አለ አይደለ? በቃ ፈን የሚያደርግ ቸርች መድረክ ላይ ፑልፒት ላይ ወጥቶ ምክንያቱም ከሱ የሆነች ነገር ይዛ አትሄድም እኮ የምናውቀው ሰው አለ፣ ትልቅ ሰው ወይም ደግሞ ትልቅ የምትሉት የሚሉት እነሱ በቃ እሱ በቃ የሆነ በቃ ያስቃል፣ የሆነ ነገር ያደርጋል፣ ኮሜዲ ነገር ያደርጋል። ግን ያቺ የሚያስቀን ሐሳብ ይዘህ ነው የምትሄደው እንጂ የእግዚአብሔርን ሐሳብ ዘላለማዊ የሆነውን የእግዚአብሔርን ቃል ይዛ አትሄድም፣ በውስጥ አይተከልም። ስለዚህ እባካችሁ አዳምጡ። የሚኮሳተር የሚኮላተፍ እውነቱን የሆነውን የእግዚአብሔርን ቃል የሚናገረውን ሰውዬ አድምጡት። እሱ ህይወት ይሆንላችኋልና ብሮ እኔ ላሞግስ ወይም ደግሞ እንትን ሊል አይደለም። ግን ይሄ ምናልባት ብዙዎች የሚጮሁበት በውስጣቸው እንትን የሚሉበት ነውና በርታ። ይሄ መልካም ቅናት ነው። ምክንያቱም መጥተው ይሄንን መልካም ቅናትን ካንተ ውስጥ በእግዚአብሔር ሐሳብ ልክ አይደለም የሚል ሰው ቢመጣ ደስ ይለኛል። ከኔ ልብ ውስጥ እያረክ ያለው እየተናገርክ ያለው እንደ እግዚአብሔር ሐሳብ አይደለም የሚለኝ ቢመጣ ደስ ይለኛል። ምክንያቱም በቃሉ ነው ሁላችንም የምንዳኘውና በቃሉ ነው ሰው ሁሉ መዳኘት ያለበት። በእግዚአብሔር ቃል ነው ዳኝነት ማግኘት ያለበት።
ይህንን ነው የምለው። እኔ ራሱ አንተ እኔ ራሱ አሁን ዝም እንዴት ነው ብዙ ነገር ያታቃለኩት እያወቅ ዝም ብለህ በቃ አላደ ዝም በማለት እስቲ ብለህ ጸጥ የምትልበት ጊዜ አለ። ግን አሁን ላይ ሳስበው እኛ ዝም ካልን ገብቶሃል። እኔ ዝም ካልኩ አንተ ዝም ካልክ ለማን ነው ማን ነው ወጥቶ ተናግሮ ኖ ብሎ ይሄን ትውልድ ማስመለጥ የሚችለው? ገብቶሃል። አሁን ሁላችንም ቤተሰብ ሆነናል፣ ልጆች አሉን። ልጆቻችን ነገ የሚያዩን ነገር አለና አትሊስት እኔ ሌላውን ማስመለጥ ባልችል ቤቴን ማስመለጥ መቻል አለብኝ። አካባቢ ላይ ያሉ የሚቀጥለው ጄኔሬሽን ከኛ ካልሰማ እኛ ኖ የሚለውን ነገር ካላቆምን አደባባይም ሆነ ሶሻል ሚዲያ በየትኛውም አጋጣሚ እንደዚህ አጸያፊ የሆኑ ነገሮችን ቤተክርስቲያን ላይ ኖ ካላልን ነገ እኛስ የምናመልክበት ቤተክርስቲያን ይኖረናል ወይ? ማለት ነገስ ምን ጋረንቲ ያለን? ምን ጋረንቲ ያለን? አንድ ጊዜ እዚህ ሀገር ላይ ህግ ሲወጣ ቤተክርስቲያን ክርስቲያኑም ጸጥ ብሎ አለፈና ህጉ ከጸደቀ በኋላ ሰው መጮህ ጀመረ። እንዴ አስቀድሞ ነበረ እንጂ መጮህ እዛ ጋር ድምፅ ኮሌክት ሲደረግ አይሆንም ይሆናል በሚልበት ሰዓት ላይ ዝም ብለን ከጸደቀ በኋላ ጸደቀ ነው። ነገሮች ገፍተው ከሄዱ በኋላ ከሆነ በኋላ ብንጮህ ሊሆን አይችልም። ግን ዛሬ አቅም እያለኝ እዚህ ምድር ላይ ጽፌ የማልፈው ነገር ሳይጠፋብኝ መናገር የምንችለውን ነገር ሁሉ ብንችል በቅንነት ብናየው ሌላ ምን ተስፋ አላት? ቤተክርስቲያን እኮ እኛው ነን እኮ እኛ ነን። ስለዚህ ዛሬ የምናገለግልበት ቁጭ ብለን መጽሐፍ ቅዱስ በግል ብናጠና ትምህርት ቤት ብንገባ የፈለገ ነገር ብንሄድ የትሉንም ያህል ብንሄድ ከዩኒቲ መውጣት አንችልም። ከቤተክርስቲያን ውጭ መሆን አንችልም። የምናገለግለው ቤተክርስቲያን ውስጥ ነው። እድሜያችን ሊያልቅ የሚችለው ቤተክርስቲያን ውስጥ ነው። ስለዚህ እችን ቤተክርስቲያን መታደግ እንዴት ነው ወንጌል የማይሆነው? እንዴት ነው ወንጌል የማይሆነው? ቅድም ሲቆራረጥ ነበረ የእኛን ዘመን ልዩ ወንጌል እኛም እንደ ጳውሎስ ኖ ስንል እንዴት ነው እንደ ጴጥሮስ ለእኛ ሊነሱ የሚችሉት? አዎ እንደ ጴጥሮስ ያሉ እንደነ ትልልቅ የሚመስሉ ቤተክርስቲያን ላይ ቦታ መድረክ የያዙ ሰዎች አሉ። እኛ ታናናሽ ነን። በብዙ ሪጀክት ልትደረግ ትችላለህ። አቤላም ሁላችንም ማለት ነው። ግን ጳውሎስ ያንን ልዩ ወንጌል በተጋፈጠበት ልክ የእኛን ዘመን ልዩ ወንጌል አንዴ የብልጽግና ወንጌል፣ አንዴ የነቢያት ወንጌል፣ አንዴ የእንትና ወንጌል፣ አንዴ ማንፌስቴሽን እያለ በዚህ ሞደርን ቤተክርስቲያን ያለውን ልዩ እኛም እንደ ጳውሎስ የምንማረው ምንድን ነው? ከገላትያ ብንል ይህንን ማስቀጠል ድብ ገላትያ ደግሞ ካቃለው አምነው በልዩ ወንጌል እዛ ቤተ ህዝቡን